በዛሬው ክፍል ከባሃይ እምነት አስተምሮቶች ውስጥ ማዕከላዊ መርህ የሆነውን የሰው ልጅ አንድነት የሚለውን ጽንሰ ሐሳብ በጥልቅ እንመረምራለን። በባሃይ የማህበረሰብ ግንባታ ሂደት ውስጥ በንቃት እየተሳተፉ ከሚገኙ ወጣቶች መካከል ካርሜላ ተስፋዬና ቢታ ኤልያስ የሰው ዘር አንድነትን በጽንሰ ሐሳብ ደረጃ ብቻ ሳይሆን ከባሃይ ማህበረሰብ ጥረቶች ያገኙትን ልምዶችና አነቃቂ ታሪኮችን ያካፍሉናል። የሰው ልጅ አንድ መሆን ወይም oneness of humanity የሚለው ሐሳብ በጣም ቀላል ይመስላል ስናስበው እና ደግሞ ብዙ ማሳያዎችም አሉት በአለም ላይ። ለምሳሌ ሐሳብ ቀስ በቀስ ያለን ንቃተ ህሊና እንደ ሰው ልጅ እየጨመረ መሆኑን የሚያሳይ ወይም እየመጣ እንደሆነ የሚያሳይ። አሁን ለምሳሌ ቴክኖሎጂን ብንመለከት በጣም ብዙ አገር ያሉ ሰዎች ይተዋወቃሉ። ከአንድ ሀገር ወደ ሌላ ሀገር ያለን ኒውስ ለምሳሌ ወይም ዜና በቶሎ ይደርሳል። የተለያየ መንቀሳቀስ እንችላለን እንደፈለግን። ወጣቶችም አንድ ላይ ለምሳሌ ክላይሜት ቼንጅ ወይም የአየር ንብረት ለውጥን በተመለከተ ሁሉም ሀገር ብትሄጂ የሆነ ነገር ታገኛለሽ። ወጣቶች የሆነ ምላሽ ለመስጠት ሲሞክሩና እነዚህ አይነት ምልክቶች ስናይ በጣም የሰው ልጅ የምርም አንድ ህዝብ እየሆነ ነው ወይም ደግሞ እንደ አንድ ህዝብ ለመኖር እየሞከረ ነው፣ ዋነስ እየመጣ ነው ብለሽ እንድታስቢ ያደርግሻል። በጣም ብዙ አይ ቲንክ እርምጃም ተራምደናል ብዬ አስባለሁ። እንደ ሂዩማኒቲ ወደ አንድነታችን ጠቅላላ ዓለም አንድ ናት ነው ያለውና በጣም ብዙ እርምጃ ተራምደናል። ግን ደግሞ በዛው ልክ ብዙ ማሳያዎች አሉ። በጣም ብዙ ደግሞ ይቀረናል እንደ ማህበረሰብ የሚለው ብዙ ማሳያዎች አሉ። ብዙ ልዩነቶቻችን ላይ በጣም እናተኩራለንም ካየሹ ብዙ እኛና እነሱዎች ማግኘት እንችላለን። የኛ ቤተሰብ ከነሱ ቤተሰብ የሚለይባቸው ነገሮች እኛ ቤት እንዳይደረግም ለምሳሌ እነሱ ቤት ግን አይነን ነገር ወይም በሰፈር የኛ ሰፈር እንዲ ነው ምናምን የመጡ ያሉ አንዳንድ ዘፈኖች ምናምን ካየሽ ትንሽ የሰፈር ማንነት የሚል ነገር አላቸው ውስጣቸው። በአገር በነገድ ወይም ነገድ አልኩኝ ሰው በዘር ያሉ ማንነቶች ይሄ ህዝብ የኛ ሀገር አንደኛ ነው፣ የኛ ሀገር ከሌሎች አንፃር የኛ ኮንቲኔንት ወይም ሀገር እንደዚህ አይነት በጣም ብዙ ደግሞ ክፍፍሎችም አሉ። ያደጉ ሀገራትና ያላደጉ ሀገራት በጣም ዓለምን እንደዛ ደግሞ በዛይን ደግሞ ካየሻት በጣም የተከፋፈለችና በጣም ብዙ አይነት የተለያዩ ኢንትረስቶች ወይም ደግሞ ፍላጎቶች የሚኖሩባትን ቦታ ትመስላለች። ግን አሁን ጽሁፎቹንም ስንመለከት ሌላ አይነት እይታ ይሰጡናል። እንዴት ነው የምናየው እነዛ ልዩነቶች የሚለውን ብዙ ጊዜ የሚጠቀመው ምሳሌ አሁን የባህይ ጽሁፍ ምንድነው የአትክልት ስፍራን ነው። አትክልት ስፍራ በጣም ያማረ የተዋበ የሚሆነው በጣም የተለያዩ አይነት አበቦች ከተተከሉበት ነው ይላል። እነዛ አበቦች ልዩነታቸው እንደውም ውበቱን ይጨምሩለታል ለአትክልት ስፍራው። ከዛ ደግሞ የምርም ከአንድ ፀሐይ ይጠጣሉ ማለት ይቀርታ ከአንድ ዝናብ ብርሃን ያገኛሉ። ከአንድ ዝናብ ይጠጣሉ እና እውነትም በአንድ ፈጣሪ የተፈጠሩት ግን ልዩነታቸው የምርም ውብ የሆነ ጋርደን ይሰጣቸዋል ወይም ብሎ ያስቀምጣልና እንደዛ ካሰብን በጣም ብዙ ነገሮችን በተለየ መንገድ እንድናይ ያስገድደናል ይመስለኛል። ኤግዛክትሊ። ስለዚህ አንድነት ማለት ተመሳሳይ እንሁን ሁላችንም ሲሚላር ወይም ሴም እንሁን በሚለው አንግል ሳይሆን ግን እንዴት ነው የተለያየም ቢሆንም ልክ እነዛ አትክልቶች የተለያየ ቀለም ያላቸው የተለያየ ቴክስቸር ያላቸው ግን በአንድ ጋርደን ውስጥ ግን አንድ ሆነው ነው የአንድ ጋርደን አትክልት ስፍራ ምንድነው የአንድ አትክልት ስፍራ አትክልቶች ናቸው። ሶ በዛ አይን እንዴት ነው የምናየው? እና አሁን እንዲህ ስትይዝ ያለ ምንድነው ምንጩ ላይክ አሁን ላይ ያሉት የተለያዩ መከፋፈሎች በተለያየ መልኩ የሚገለጹት ምንድነው ምክንያታቸው ብለን ስንጠይቅ አንደኛው የሚመስለኝ እኔ የአንድነት የሚለው ጽንሰ ሐሳብ ላይ ያለን መረዳት አይ ቲንክ ገና ብዙ ይቀራል ብዬ አስባለሁ። ምክንያቱም when you think about it አለን የሆነ የጋራ ማንነቶች አሉን። የሆነ ልክ ቅድም የዘረዘርሽልን ብዙ የጋራ ማንነቶች አሉን። ግን በነዛ የጋራ ማንነቶቻችን ለምሳሌ ወይ በቤተሰብ በሰፈር በሀገር በተለያዩ ኦርጋናይዜሽኖች ውስጥ ስንሰራ የተለያየ ኮሚኒቲ ስንመሰርት all around the world የሚፈጠሩ ማንነቶች ሳቲስፋይድ ሆነን በዛ አንድነት ውስጥ ነው ያለነው። ግን እነዛ አንድነቶች አንደኛ መጠየቅ ያለብን አንደኛ እንትን ነው ምንድነው ገደባቸው? በጣም የተገደቡ
ምን ላይ ተመሰረቱት የሚለው ኤግዛክትሊ እሱም አለ። አንዴ የተገደቡ ናቸው ሶ ከዛ ለመውጣት ይከብደዋል አንዳንድ ሰው ወይም ደግሞ አንድነትን ሲያስብ ይሄንን ሳክሪፋይስ የሚያደርግ ይመስለዋል። ለምሳሌ እኔ ዓለም አንድ ነው ስል እንዴ ሀገሬስ የሚል ጥያቄ ወይም ሰፈሬስ እንዴ እኔ ቤተሰብስ የሚለው ጥያቄ ይገድባል። ሌላ እንዳልሽው መሰረታቸው ግን questioned መሆን አለባቸው። ለምንድነው ለምሳሌ እኔ አሁን አንድ ቤተሰብ ውስጥ ነው አንድ ያደረገኝና ቤተሰብ በአጋጣሚ እዛ ቤተሰብ ስለተወለድኩኝ ነው no matter ነው ወዳቸው በጣም ቤተሰቦቼ ግን at the end of the day በአጋጣሚ ነው እዛ ሰፈር ውስጥ እዛ ቤተሰብ ውስጥ እዚህ ሀገር ያለሁት እሱ ከሆነ መሰረቴ ለአንድነቴ በጣም አስፈሪ ነው almost ምክንያቱም በጣም ሼኪ ነው መሰረቱ እንዴት ነው እንቀጠቀጣል ወይ ነገር ምክንያቱም ሪያሊቲው ያሳየናል እኮ አይደለ አሁን በማህበረሰባችን ራሱ ስንት ሜሬጆች አሉ ስንት ፋሚሊዎች ይፈርሳሉ ለምሳሌ ውርስ ሲመጣ ወይም የብር ጉዳይ ሲመጣ ያው ነገር ሲመጣ እነዛ ፋሚሊዎች ራሱ መሰረታቸው ይናጋል መሰረቱ አጋጣሚ መሆን አልነበረበትም ማለት ነው ግን ከአንድ አምላክ ነው የተፈጠርነው አንድ ቤተሰብ መተናል ሁላችንም የሰው ዘር ነን ብሎም ደግሞ ፋሚሊ ነን ሚለው ነገር ቢሆን ኖሮ መሰረቱ ምንም ነገር ሼክ ያደርገው ብር ይምጣ ምንም ነገር ይሁን ያንን አያናጋውም በሰፈርም በሀገርም ያሉን የጋራ ማንነቶቻችን መጠየቅ አለብን ማለት ነው ለምንድን ነው አንድ ይሆን ነው ብለን ያሰብን ያለ ነው የሚለው መመርመር አለበት እንትን አሁን ስለ ቤተሰብ ስታወሪ ተዚያለኝ እንትንም እሱ አንዱ ሌላውም ደግሞ ችግሩ ያለ አንድነት አሁን ለምሳሌ ለራስ ቤተሰብ አሁን ለምሳሌ የሆነ ኃላፊነት ላይ ቢሆን ለራሴ ቤተሰብ የበለጠ የሆነ ነገር የምሰጠው ያንድነት ስለሚገድበኝ ነው ስለማላየው ያኛውንም ሰውዬ እንደኔ ቤተሰብ ወይም እንደ ሰው ልጅ ፋሚሊ ሜምበር አላየውም ማለት ነው የምር እንደራስ አለማየት ወይም ዋነስን አለመረዳት ለራስ ቤተሰብ እንድትታይ ለሰፈርሽ ሌላ ማትመኙን ሌላ ሰፈር ምትጥዩን ለራስ አለማድረግ ለሀገርሽና ለሌላ ሀገር እና በጣም ብዙ እንትኖችን ይፈጥራልና ወደፊትም እንዳንራመድ አክቹሊ ወደ ኋላ የሚጎትተንም ምክንያት ሊሆን ይችላልና በጣም በጣም አስፈላጊ ሆነ ማከላይ ሆነ ጽንሰ ሐሳብ እንደሆነ ነው አይ ቲንክ ጽሁፎቹ የሚነግሩን የባህል ጽሁፎቹ የሚነግሩን የሰውን አንድ መሆን መረዳት የሚለው ግን የነ አሁን ስትዩ አንዳንዴ ናቹራል when you think about it ናቹራል ነው ለቤተሰብ ያለሽ ፍቅር የሆነ ሌላ መተኪያ ለማምጣት በጣም ሊከብድ ይችላል ወይም ያደግሽበት ሰፈር ያደግሽበት ሀገር የሆነ በጣም ብዙ ነገሮች አሉ ለዛ ፍቅር በጣም እንትን እንድትይ የሚያደርግሽ ግን አይ ቲንክ ከባድ ነው የሚጠይቀን ያለ ነው ትክክል ሆኖ ሳለን እዛ ሁሉ ፍቅሮች ያለን አንድነት የጋራ ማንነቶቻችን ግን ያንን ሳክሪፋይስ ማድረግ የለባቸውም የሰው ልጅ አንድነትን ግን ማስቀደም አለባቸው ማስቀደም አለባቸው እኔ ሀገሬን ልወድ እችላለሁ ቤተሰቤን እወዳለሁ ሰፈሬን እወዳለሁ ግን ደግሞ ዓለምንም እወዳለሁ ዓለምን መስዋዕት አድርጌ ወይም ሌላን እያጠቃው አይደለም የኔን ሀገር ወይም የኔን ቤተሰብ ፍቅር ማኒፌስት ማድረግው እንደዛ ከሆነ እንትን ይናጋል ማለት ነውና at the end of the day እንዴት ነው የምንረዳው አንድነት የሚለው ነው እንትን የሚለውና በባህላዊ እምነትም በጣም መሰረታዊ ሆነ ፕሪንሲፕል አይደለ የሰው ልጅ አንድነት ወይ the oneness of humankind ምንም ነገር ማህበረሰቡ የሚያደርጋቸው ነገሮች ሁሉ ኢንዲቪጁዋሊ ምን ሆነ እንደ ኢንስቲትዩሽን ምን ሆነ በማንኛውም ቦታ መሰረት መሆን ያለበት ይሄ አስተሳሰባችን ነው የሰው ልጅ አንድ ነው ከአንድ አምላክ ነው የተፈጠረው የሚል አስተሳሰባችን ነው መሆን ያለበትና ከዛ ሴምነስ አይደለም ብለናል አንድነት in diversity ግን ደግሞ ኮኤግዚስትም ያደረግን ነው አብረን ዝም ብለን እየኖር ቶለሬት አሁን መቻቻል የሚለው መቃል ማለት ነው ከሱም ደግሞ ትንሽ ከፍ ይላል ነው በሃይማኖት አንድነትን ያስቀመጠበት መልኩ እኔ ፐርሰናሊ ሳይው በጣም እንትን ያደርገኛል it's very deep የሆነ ልቀታለው the concept of አንድነት ለምሳሌ አሁን በአንድ አናሎጂ የሚጠቀመው የባህል ጽሁፎች ላይ የሰው ልጅን አንድነት ለመረዳት የሰውን አካል ማየት በጣም ጥሩ እንትን ይሆናል ጥሩ ምሳሌ ይሆናል የሰው ልጅ አካል እና አሁን አካላችን ብናየው እያንዳንዱ የአካል ክፍሎቻችን ለብቻቸው ኤግዚስት ማድረግ አይችሉም ምንም እንኳን የሆነ እንትን ቢኖር የራሳቸው ፎርም የራሳቸው ቅርጽ የራሳቸው ፋንክሽን ጥቅም ቢኖራቸው ብቻቸው ግን ምንም ናቸው
አንድ ላይ ነው የሚመጡት ግን አንድ ላይም ኮኤግዚስት አይደለም የሚያደርጉት የአንዱ መኖር ለአንዱ መኖር በጣም አስፈላጊ ነው ኢንተርዲፔንደንት ናቸው የአንዱ መታመም ሌላውን ያሳምመዋል እርሱን አሞት የሚያቅሰው ይሄንን በጣም በቀላሉ ምን obviously anything አሞሽ ምክንያቱም በቃ የሆነ ልብሽ ከአይምሮሽ ውጪ መሆን አይችልም ትንሽ ወራ ነገር ራሱ ብትጎዳ ሙሉውን ሲስተም ሸዳውን የማረጋጋት ማለት ያደርጋል በጣም እርስ በርስ በጣም የተሳሰሩ ናቸው እና እንዴት ነው አንድ ላይ ግን የሆነ ሆልን ነው የሚሰሩት ነፍስ ያለው ነፍስ ያለው ባይሆንም ያው ህይወት ያለው ነገርን ይሰራሉ ንቃትን የሚፈቅድ ነገር ይሰራሉ ኤግዛክትሊ የሰው ልጅም ኢማጂን ነው የሰው ልጅ እንደዛ ብናየው የሰው ልጅ ጀስት ምንድነው የተለያዩ ሰዎች አንድ ላይ መጥተው የኖሩ ሳይሆን ልክ እንደ ኦርጋኖቹ እርስ በርስ ኢንተርዲፔንደንት የሆኑ በጣም አንዱ መኖር ለአንዱ ጠቃሚ ሆነ አንዱ ሲጎዳ ሌላኛው እንደሚጎዳ በጣም ኢንተርዲፔንደንት እንደሆነን አርገን መሳል አለብን ወደዚህ አይነት ኮንሽስነስ ነው መምጣት ያለብን ቅድም ያልናቸው ማንነቶቻችን የጋራ ማንነቶቻችን እንዳለ ሆኖ አሁን ላይ ሰው ልጅ ግን የምርም ሰላሙን ማረጋገጥ ከፈለገ ወደ ተሻለች ዓለም መሄድ ከፈለገ ይሄንን መቀበል አለብን በተግባራችን ማሳየት አለብን ጥሩ ጥያቄ ነው ወይም ጥሩ ሐሳብ ነው በተግባር ማሳየት አለብን ከዛ ግን ቬግ የሆነ በጣም ሩቅ ያለ የሆነ አንድ መሆን አለብን የምንለው ነገር ነው ወይስ የሚደረግ ነገር ነው actually በተለይ ህይወታችን ላይ ምን ማለት ነው actually የሚለው አንድ በጣም ኤክስፕሎር ማድረግ ያለብን ነገር ይመስለኛል እና እኔ ምን ላድርግ ወይም ደግሞ ኦኬ አንድ ነን ካለ መንግስቶች ናቸው አንድ መሆን ያለባቸው በቃ መፈታት ያለበት በኢንስቲትዩሽንስ ነው በተቋማት ነው እንጂ እኛ በቃኛ ምን እናርግ እኔ ምን አለው ብለን መቀመጥ የምንችለው ጉዳይ ነው ወይስ እኛስ ምን ማድረግ እንችላለን አይ ቲንክ አንዱም ማውራት ያለብን ነገር ይሄ ነው ምክንያቱም አንዳንድ የምናደርጋቸው ጥረቶች ላይ ምልክቶች እናያለን አይደለ የሆኑ ምልክቶች እናያለን አንድነት ሲመጣ ምን ሊመስል ይችላል ወይም ደግሞ ይሄ አንድነት ጽንሰ እንዴት ሊገነባ ይችላል ግለሰቡ እንዴት ኢምፓወርድ ወይም ደግሞ ምንድነው ግለሰቡስ ጉልበት ሊያገኝ ይችላል ይሄ ሐሳብ በምንስ ይገለጻል የሚለውን ግን ደግሞ እንዳልሽው በጣም ብዙ መከፋፈሎች እኛ ምን እንላለን እኛና እነሱዎች በጣም ብዙ አሉ አሁን ዓለማችን ላይ ያሉትና እና ምንድነው ታዲያ እንደ ግለሰብ ምንድነው ታዲያ ማድረግ የምንችለው ለሚለው መምጣት አለብን ለምሳሌ አሁን ቅድም አንስተሻል የእድሜ ትክክል ለምሳሌ አሁን ትውልዶችንም ስታይ ለምሳሌ ቪዲዮዎች ላይ አሁን ታያለሽ ለምሳሌ ይሄ ትውልድ እንደዚህ ሆኖ ይሄ ትውልድ እንዲህ አድርጎ በቃ የማይሞት ትውልድ ነው ምናምን ከዛም ወጣቱንም ደግሞ ታያዋለሽ የሆነ በቃ መፍጠን ይፈልጋል ማድረግ ይፈልጋል ግን የሆነ እንዲደረግ የሚለውን ድምጽ ልክ እንደ ትርፍ ነገር ወይም ደግሞ እንደ አላስፈላጊ ክዋድ የሆነ ወደ ኋላ እንደ መቅረት ይቆጥረዋልና ኦልሞስት የተለያየ እንትን ውስጥ አሁን አንድ ቤት ውስጥ ራሱ ብዙ ጊዜ አላቅም የሁሉንም ሰው ቤት ባናቅም ግን በቃ ሁሉም የራሱ ጀነሬሽናል እንትን አለውና አንድ ላይ የሚያመጡ ነገሮች እየቀነሱ ግን የተለያየ አይነት የእድሜ እንትኖችን አይ ቲንክ እንትን እየመጣ መጥቷልና አንድ ነን ስንል ግን የምር አንድ ነን ኢቭን የተለያየ ጊዜ ላይ ብንወለድም የተለያየ ኤክስፒሪየንስ ቢኖረንም አንድ ላይ ነገሮችን ማድረግ መረዳት እንችላለን አብረን መራመድ እንችላለን የሚለው ጥያቄ ነው አይ ቲንክ አሉ የሆኑ አንዳንድ ምሳሌዎች ያየናቸው ኤግዛክትሊ አሁን ስትመጣልኝ እኔ አሁን እኔም አንቺም እየተሳተፍንበት ያለ ነው የማህበረሰብ ግንባታው ሂደት በባህዮች መላ ዓለም ላይ ከወዳጆቻቸው ጋር የሚያካሂዱት አንድ የሚደረገው ምንድነው የጥናት ክበቦች አሉ እነዚህ የጥናት ክበቦች ላይ የተለያዩ ሰዎች ይመጣሉ በራሳቸው ሰዓት የተለያዩ ጽንሰ ሐሳቦችን ይወያያሉ እነዛን ጽንሰ ሐሳቦች በህይወታቸው ላይ ለመተግበር ለማህበረሰባቸው ግልጋሎት ላይ ለማዋል ይሞክራሉና አንድ እኛ ሰፈር ነው አክቹሊ የነበረው ትዝ የሚለኝ አንድ ጥናት ክበብ አንድ መጽሐፍ ነው ያጠኑት ቡክ 12 ይባላል እና ቡክ 12 ስለ ትዳርና የቤተሰብ ህይወትና ትዳር ነው ያንን ነው እንትን የሚያደርገው የሚዳስሰውና እዛ የሆኑ ፋሚሊዎች አክቹሊ እናት አባ አጎት ልጆች
አይ ቲንክ ትንሹ 15 ምናምን ይመስለኛል። ከዛ ደግሞ ትልልቅ ሰዎችም አሉ የሆነ ክረምት ላይ በቃ ወሰኑ አንድ ሳምንት እናጥና ይሄን መጽሐፍ ነው ረፍት ወስደው ትልቆቹ ምናምን ሁሉም ረፍት ወስደው እና በጣም ደስ ይል ነበር። እንደ ካምፕ ነገር ገብተው በቃ ማጥናት ጀመሩና አይ ቲንክ አሁን ያ በጣም የሚገርም ኤግዛምፕል ነው። ብዙ ጊዜ ማህበረሰባችን ላይ የትዳር ለምሳሌ የምትባላ ቶፒክ እንትን ናት ምንድነው የተከፋፈለች ውይይት አይደረግበትም። ሁሉም እድሜ ክልል የራሱ እንትን ዲስኮርሶች ነው የሚያካሂደው ስለዛ ነገር። ወጣቶችም የራሳቸው ውይይቶች አላቸው የሄዱበት ማለት የሚያጋጥማቸው ችግሮች አሉ፣ ፈተናዎች አሉ። ከዛ ደግሞ ትልቅ ሰዎችም ድሮ የነበራቸው ኤክስፒሪየንስ አለ፣ ልምዶች አሉ፣ ብዙ የሚያውቁት ነገር አለ። እነሱም ደግሞ የአሁኑ ዘመን አይገባቸውም። የአሁኑ ዘመን በጣም ብዙ አለመግባባቶች አሉ በእድሜ ይሄቺ ርዕስ ላይ በእድሜ የተከሰቱ ብዙ አለመግባባቶች አሉ። ብዙ የኢንፎርሜሽንም አለመተላለፎች አሉ። እውቀት ወይ እዛ ጋር ይቀራል ወይ እዚህ ጋር ይቀራል፣ አይተዋወቁም እነዚህ ሁለት እንትኖች እና ያኔ የነበረው ግን የጥናት ክበብ ለዛ በጣም የሚገርም መፍትሄ ነበር የነበረው። የተለያየ እድሜ ላይ ሆነው እነዚህ ወጣቶች፣ ትልቅ ሰዎች፣ ልጆች አንድ ላይ ስለዚህ ጽንሰ ሀሳብ ምንድነው ግን ምንድነው አላማው፣ ምን ማድረግ እንችላለን፣ ምን አይነት ኃይሎች አሉ፣ ኔጌቲቭ የሆኑ ኃይሎች ወይም ፖዚቲቭ የሆኑ ኃይሎች ማህበረሰባችን ላይ ወደ ትክክለኛ መንገድ የሚመሩን ወይ ወደ ስህተት የሚመሩን፣ እንዴት ነው የምንጋፈጣቸው፣ ትዳር ምን ማለት ነው፣ ዴቲንግ ምን ማለት ነው፣ በጣም ብዙ ነገር የምንሰማቸው ነገሮች አሉ። ግን እውነት ናቸው ወይስ ምንድን ናቸው? ማስታወቂያ ናቸው? ፊልሞችን እንመን፣ ዘፈኖቻችን ሶልሜት ዋናው ነው ብዙ ነገሮች እነዚህ ነገሮች አንድ ላይ ለመዳሰስ ነው የቻሉት። እና በጣም አይ ቲንክ የሚገርም እንትን ነበር መፍትሄ ነበረ ለዚህ እንትን ማለት ነው። እና ከዛም በኋላ በእርግጠኝነት እነዚህ ሰዎች የሆነ የጋራ መረዳት ላይ ነው የደረሱት። የተለያየ እድሜም ቢሆኑ የተለያየ ልምድ ቢኖራቸውም ግን የሆነ ምንድነው የጋራ የሚያምኑበት ነገር አለ፣ የተረዱት ነገር አለ። እርስ በርስም ለመተጋገዝ በጣም አመቺ ነው ያደረገው ያ መድረክ ማለት ነው። እና ብዙ ልምዶችን የመለዋወጥ ምን ያህል ሶሉሽን መሆን እንደሚችል ያሳያል። የጥናት ክበቦችም እንዴት ነው ታዲያ ይሄንን ብልጭታም ነው ይሄን ታሪካውን ሲሰሙ እኔ እንጃ ማይመስል የሚመስል ነገር አለው። ላይክ ቤተሰቦቻችን ሁላችንም ብናስብ አንድ ላይ መምጣት ይችላል። ግን ይሄ ሁሉ እድሜ ክልል ይሄ ሁሉ የተለያየ ኢንትረስት የተለያየ እንትን አንድ ላይ መጥቶ ግን የሆነ ነገር ላይ ተወያይቶ እኔ እንጃ የሚቻል ከሆነ በጣም ትልቅ ኢምፕሊኬሽንም አለው። ሌሎች ብዙ ጉዳዮች አሉ የምር እየተግባባንባቸው ያለው ነው፣ ግን አብረን ብናወራ ሁላችንም የምንጠቀምባቸውና በጣም ተስፋም ይሰጣል። ይቻላል የሚለው ማስቲን ትንሽ ይመስላል፣ ግን ይቻላል የሚለውን ወይም የምርም አንድ ነው ሁሉም ሰው አንድ ቦታ እየኖረ ነው የሚለውን ያሳያል። ጥናት ክበብም ስትይ አሁን እንትንም ነው አቅምም ይጠይቃል የሚለው ወይም አሁን ይሄ የመረዳት አንድነትን መረዳት ልክ እንደ ማብሪያ ማጥፊያ አዎ በአንድነት አምናለሁ ወይም አንድ ሰላምንም አይነት ነገር አይደለም እየጨመረ የሚሄድ ልክ እንደ መንገድ እየገባሽ እየሞከርሽ በሄድሽ ቁጥር እየገባሽ የሚሄድና ከልጅነት ጀምሮ የሚኮተኮት ነገር መሆን እንዳለበት ነው አንዱ የሚገባኝ ነገር ማለት ነው። አሁን ልጆቻችንስ እንዴት ነው የምናሳድገው? አሁን ቅድም ለምሳሌ ስናወራ አንድ የመጣልኝ ነገር ምንድነው አሁን አንዳንዴ የራስሽን ልጆች ወይም ደግሞ አንድ ሰፈር ወይም አንድ ትምህርት ቤት ወይም አንድ ቤት አንዳንዴ ለልጆቹ በጣም ይጨነቃል። ኦኬ ምን አይነት ልጆች ነው ወደፊት የሚሆኑት? እውነትም አሪፍ ዜጋ እንዲሆኑ ወይም አሪፍ የሰው ልጅ እንዲሆኑ ይፈልጋል። በስነ ምግባር ሊያነጻቸው ይችላል፣ በቅዱሳን ጽሑፎች ሊያነጻቸው ይችላል፣ በደንብ አድርጎ ሊያሳድጋቸው ይችላል። ከዛ ግን የሱ ልጅ ደህንነት ያለው የሰፈሩ ልጆች ደህንነትም ላይ ነው። እሱ እስካልገባው ወይም የኔ ልጆች ናቸው ሁሉም የሚለው ጋር እስካልደረሰ ድረስ ግን ያ ሰው ይሄ ልጅ ወይም ያሳደገው ልጅ ወጥቶ ከሁሉም ማህበረሰብ ልጆች ጋር ተቀላቅሎ ነው የሚቀጥለው ህይወት ማለት ነው። ወይ አንድ ላይ ሁላችንም እናድጋለን ወይም የሁላችንም ልጆች በአንድነት የሚያምኑ የሚዋደዱ የሚቀጥለው ህብረተሰብ እንደዛ እንዲሆን ወይ አብረን እንሰራለን ወይ ግን የተለያየ ነገር ሰርተን በዛ ላይ ግን ይቀላቀላል እና እኔም እሱም እኩል 50-50 እንከፍላለን ለእንትኑና እሱም አንድ እንትን ይመስለኛል መረዳታችን እየጨመረ መሄድ ያለበት ነገር ድሮ የተው ነው ግን አሁን አይ ዶንት ኖ መምጣት ያለበት አንድ ነገር ይሄ ይመስለኛል። ስለዚህ እንደ ወላጅም ትልቅ እንትን አለው ማለት ነው።
ወደፊት አንድ የሆነችን ዓለም ይብላ አንድ የሆነች ኢትዮጵያ ከዛ አንድ የሆነች ዓለምን ያሰብን ያለ ነው አሁን ለልጆቻችን ምንድነው እየነገርናቸው ያለ ነው ምንድነው እየሰሙ ያደጋሉት ምንድነው ምናሳያቸው ቀን በቀን የሚለው በጣም ትልቅ ጥያቄ ውስጥ መግባት ያለው ይመስለኛልና ድሮ በጣም እንትን ነበር ይሄ ነገር እኔ በጣም ብዙ ጊዜ ስወል አዲስ ሐሳብ ይመስላል እንጂ ያው አንድ ልጆችን አንድ ላይ ማሳደግ የሚለው ነገር በጣም ድሮ አሁን እኛ በመጽሐፎች ነው የደረስንበት እውነት ለመናገር እኔ በመጽሐፎች ነው የደረስኩበት ግን አሁን ስንሰማ ወይም ስናነብ እንትን ይለናል ሁሉም ልጅ የሁሉም ልጅ ነበረ ማህበረሰብ ውስጥ ስለዚህ ሁሉም ሰው ልጅ መቆጣት ይችላል ወይም አለበት እና በጣም እሱ ነገር አሁን እንዴት እናምጣው ኮንሺየስሊ ነው አንዱ ጥረት አሁን ለምሳሌ ልጆቻችንን አንድ ላይ የምናስተምራቸው ነገር የምር የለም ወይ የምንገነባው ነገር የለም ወይ የሚለው ጥያቄ ነው አንድ አይ ቲንክ መመለስ ያለብን እንደ ማህበረሰብም እንደ ወላጅም እንደ ግለሰብም ማለት ነው አንዱ የማህበረሰብ ግንባታ ሂደትም ያንን ለዛ መፍትሄ ለመስጠት ይሞክራል እንዴት ነው አንድ ሰፈር ላይ ልጆች አንድነታቸውን እንዲመሰርቱ በአንድ ላይ መንፈሳዊ ባህላት እንዲያጠኑ እንዲጫወቱ አብሮ እንዲያድጉ እንዲተባበሩ የምናደርገው ከኮምፒቲሽን መንፈስ ይሄ ከፉክክር መንፈስ ወጥተው ወደ አንድነት መንፈስ እንዲሄዱ የምናደርገው አይ ቲንክ በወላጆች እጅና በማህበረሰቡ እጅ ላይ ነው ያለውና አንድም ትዝ የሚለኝ የሆነ ሰፈር የቤት ለቤት ጉብኝት እያደረግን ጭውት ለማድረግ ማለት ከእናቶች ጋር ምን ያስባሉ ስለ ልጆቻቸው የሚለውን ጭውት ለማድረግ አንድ ቤት ሄድንና እኔ ቆሜ እየሰማ ነውና ሁለት ሰዎች የሚያደርጉት ጭውት አይ ቲንክ ይገናኛል ብዬ አስባለሁ ከዚህ ጋር እና እናትያ ምን ነበር ስትል የነበረው አይ ቲንክ የመጣች ልጎበኛት ሄደችው ሴት ምን ታስቢያለሽ ለሰፈሩ ልጆች አብረው ቢያጠኑ የሚሉ ሀሳቦችን ስትነግራት አይ እኔኮ በቃ የኔም ልጆች ሴትዮዋ ሙስሊም ናት የኔም ልጆች መስጊድ ይሄዳሉ ቁርአን ይቀራሉ ጎረቤቴን ልጆች አበረታታታለሁ የጎረቤቴንም ክርስቲያን ናቸው እንዲሄዱ ሰንበት እንዲማሩ አበረታታቸዋለሁ እነሱ እኛም እዚሁ እንማራለን እነሱም እዛ ይማራሉ ጥሩ ነው ምንም አያስፈልገንም አንድ ላይ መማሩ የሚል ሐሳብ አቀረበችና የመለሰችላት መልስ በጣም ኢንትረስት ስላደረገኝ ነው በጣም ደስ ይላል ዛም እነዚህ መንፈሳዊ ትምህርቶች ሁሉም በየሃይማኖት መንፈሳዊ ትምህርቶች መውሰዱ ግን እነዚህ ልጆች እኮ ልክ ሰፈር ሲመለሱ ሰፈር የሚያደርጉት ነገር እኮ ነው በኋላ ላይ አይምሯቸውን የሚቀርጸው ምንም ስለ ደግነት ስለ እውነተኝነት ጸልየው ቢመጡም ግን ደግሞ ሰፈር መተው የሚጣሉ ከሆነ እኛም ለምን ልጅን ገረብሽ እንዲ ወደዚህ እኛም እርስ በርስ የምንጣላ ከሆነ አክቹሊ አይምሮሽን የሚቀርጸው እዛ ሀፕን የሚያደርገው ነው ሶ የተቃረነ ነገር ነው እያደረግን ያለ ነው ግን ደግሞ አስቢ ውስጥ ሰፈር ውስጥ እነዛም ይማራሉ እነዛም ሰንበት ይማራሉ ግን አንድ ላይ መተው የተለያዩ መንፈሳዊ ባህሪያትን አንድ ላይ ቢያጠኑ ስለ እውነተኝነት ስለ ታማኝነት አብረው ከለር ቢቀቡ ቢጫወቱ እርስ በርስ ቢተጋገዙ ያንን አይነት መድረክ ብንከፍትላቸው እንዴት በዛ ላይ እንደው እንዴት ነው ምንድነው የሚያደርገው ይሄ ፋውንዴሽናል የሆነ መሰረት ያ ላይ በጣም እንትን ያደርገዋል ነው እንጂ ምንድነው ብርሃን ላይ ብርሃን ይሆናል ኦልሞስት እዛም በሃይማኖታቸው ይሄዳሉ ብዙ መንፈሳዊ ትምህርቶችን ያገኛሉ አንድ ላይ መጥተው ደግሞ እርስ በርስ ይማማራሉ እንደዚህ መድረክ መፍጠራችን አይጠቅምም ወይ የሚል ጭውት ነበር ሲያደርጉ የነበሩት እና የምርም ስናስበው ያ ነው ሪያሊቲ አሁን ልጅነታችን ሁላችንም ስናየው ድሮ በጣም ኢንፍሉዌንሻል የሆኑት በቃ ከጎረቤቶች ልጆች ጋር ስንጫወት ነው ያሉት ጊዜያት ናቸውና አሁን ያ መድረክ በደንብ ኢቭን ሞር እንዳልሽ ኮንሺየስሊ ሰዎች መፍጠር አለባቸው አንድ ሰፈር ነው እየሆነን ያለ ነው ልጆች ነው እያሳደግን ያለ ነው at the end of the day ከኛ ቤት ወጥተው አብረው ወደ ዓለም የሚቀላቀሉ ዓለምን actually የሚመሰርቱ የሚቀጥለው ልጆች እያሳደግን ነው ላችን ስለዚህ አንድ ላይ ለምንድን ነው ያንን አንድነትን መንፈስ እንዲያዳብሩት ካልቲቬት እንዲያደርጉት እድል መፍጠር ያለብን ካልበዛ ዝም ብሎ ምኞት ነው ምንም አንድነት እንፍጠር ስንል ከስር መጀመር አለበት ብዬ በጣም አስባለሁ አንድ ያስተወሽኝ ጽንሰ ሐሳቤን ስትይ አሁን የቅድሟም እናት አላቃትም በእውነቱ ግን አንዳንዴ ምንን ኃላፊነትን ሁላችንም ለተቋማት ወይም ሃይማኖታዊ ሊሆን ይችላሉ መንግስታዊ ሊሆን ይችላሉ ወይም የግል ምንድነው ኤንጂኦዎች ሊሆን ይችላሉ ግን ኃላፊነትን እንሰጥና ኦኬ ለውጥ የሚመጣ ከሆነ የሆነ ሳይምጥ ትምህርት ቤት ለምሳሌ አሁን ትምህርት ቤትን ለልጆቻችን ድጋት እንሰጣለን ግን የራሱ የእያንዳንዱ ግለሰብ ሚና ምንድነው የሚለውም ጥያቄ ይመጣል ለምን
አንድነት የሰው ልጅ አንድ የምንረዳበት መንገድ የሚመስለኝ ሁሉም ኃላፊነት አለበት። አሁን ለሚቀጥለው ደረጃ ልክ የሰው ልጅ እንደ ቅድም አሁን የሰው ልጅ ምሳሌ ሰጥተሽ ነበር ልክ በሰው ቦዲ እና የሰው ቦዲ ያደገ የሚሄድ ነገር የሰው ልጅ ማለት ነው እና ወደሚቀጥለው የእድገት ደረጃ መድረስ ካለብን ሁላችንም የምንጫወተው የሆነ ሚና አለ ማለት ነው እንጂ ልብ ዝም ብሎ ተሸክመነው የምንዞረው ነገር የለም። ቤዚክሊ ሁሉም የራሳቸው ሚና አላቸው። የኛ የወላጁ ሚና ምንድን ነው የሚለውም ከዛ ደግሞ እሱን አንድ ላይ ለመተግበር ምን አይነት መድረኮች መፈጠርስ አለባቸው። እኔም አንድ በጣም ትዝ የሚለኝ እንደዚህ የታዳጊ ወጣቶች እኛ ሰፈር ያሉ ታዳጊ ወጣቶች ወላጆች አንድ ላይ የሆነ ጊዜ ቡና እንጠጣ ብለን ወጣቶችም ነበሩ ተጠሩ። አክቹሊ እንትን ነው የሆነ ካምፕ ነገር ተዘጋጅቶ ነበር። እረፍት ነበር የትምህርት ቤት እና ካምፕ ማለት ይገቡና ለ6 ቀን ወይ ለ4 ቀን ወይ ለ5 ቀን የሆኑ መጽሐፎችን ያጠናሉ። በምንድነው መንፈሳዊም ምንድነው አይምሮአዊም የሆነ ቀለማዊም የሆነ እንትናቸውን ለማሳደግ አቅማቸውን ለማሳደግ እይታቸውን ለማጠንከርና ሞራላዊ አስተሳሰባቸውን ወይም ቃላታቸውን ለማሳደግ የሚረዱ መጽሐፎች አሉና እነዚህ መጽሐፎች ለማጥናት ይገባሉ። ስለ ካምፑ እንድናወራ ወላጆቹን ጠሯቸው እንደ ቡና አብረን ጠጣ ብለው ማለት ነውና አትሊስት 20 ምናምን ከዛ በላይ ወላጆች ነበሩ የተጠሩት። ግን ወደ 6-7 ምናምን አይ ቲንክ ረስቻቸዋለሁ ቁጥሮቹን ናቸው የመጡትና እዛ ኮንቨርሴሽን ላይ በጣም ትዝ የሚለኝ ነገር በጣም አላሰብነውም እንጂ አሁን ለምሳሌ ለመጠበቅ አካባቢያችንን መንግስትም ስላዘዘ አይ ቲንክ ሮንድ ነው የሚባለው ራውንድ ወይም ሮንድ ግን ሮንድ ነው የሚባለው ሮንድ ይኬዳል እና ሰዎች ሮንድ ሲወጡ ለምሳሌ ወይም አካባቢያቸውን ደህንነት ለመጠበቅ ሲወጡ አንተ ከየት ነው የመጣኸው አንተ ከየት ነው የመጣሽው ማን ነው ይሄ ነው አይባባሉም። ለምን አላማቸው ግልጽ ነው። አካባቢያቸውን ደህንነት መጠበቅ ነው። ሁሉም ከየተለያየ ህይወት ክፍሉ ይዞ የመጣውን ልምድ ይዞ ይመጣል። እርስ በርሱ ይተጋገዛል፣ ይጨርሳል እንትኑን ከዛ ይቀጥላል ወደ ህይወት። እሱን ማድረግ እንችላለን። ግን የልጆቻችን ማሳደግ ጋር ግን ስንመጣ ለምንድነው እሱ ነገር እንትን የሆነው ከባድ የሆነው? መንፈሳዊ ነገሮች ጉዳዮች ላይ ሲመጣ ለምንድነው አንድ ላይ መምጣትና መተባበር የከበደን የሚለው ነገር ተነስቶ ነበርና ከዛ ደግሞ የምርም ግን ሲመጡ አሁን ኢቭን እነዛ 6 ወይም 2 ወይ 4 ወላጆች ቁጭ ሲሉ እኩል ስላልመጡ ነው 2 ምናምን መልሽ እነዛ ጠብ ብለው ነው የመጡትና በጣም ብዙ ወጣቶቹ ያላዩዋቸውን እይታዎች ወላጆቹ ይዘው መጥተዋል። አሁን ላይ ወጣቶቹ ኦኬ በቃ ምን ትምህርት ቤት አለ የሚፈቅድልን የሚለውን ቼክ አድርገው ከሰፈሩ በጣም ሩቅ የሆነ ትምህርት ቤት ነው ያገኙት። ስለዚህ ልጆቹን በቃ ትራንስፖርት ይዘው ምናምን ልጆቹን ለመሄድ ነው። ለምን እነሱ ያጠኑት ነው ወይም ለነሱ የጠቀማቸው ነገር ለታናሾቹ በመመኘት ነው ይሄን የሚያደርጉት አይደለ? ወላጆቹ ግን እንደዚህ ካሰባችሁ ለምሳሌ እንደቁ በየወሩ እስከ ክረምት እስኪደርስ ድረስ ትንሽ ብር ብናስቀምጡላችንም መጨረሻ ላይ እዚህ አካባቢ ያለ ትምህርት ቤት አስፈቅደን ልጆቻችን እዚህ አካባቢ ማረክ እንችላለን የሚሉ ሀሳቦች ለምሳሌ ያመጡ ነበር። ወይም ደግሞ እነዚህ አስተማሪዎች አናቃቂያቸው የምላቸው ነገሮች መካከል ያለውን ግንኙነት ለምን አናጠነክረው? ማለት ትምህርትን በተመለከተ ለምን አንተጋገዝም? አሁን እነዚህ እይታዎች ትንሽ ኤክስፒሪየንስ ያለው ሰው ሞር ይዞ ይመጣል እንደዚህ አይነት ቦታዎች እና ወጣቶቹ ደግሞ በቃ አሁን ይሄ ፕሮግራም የታዳጊ ወጣቶቹ ፕሮግራም የማጎልበቻ የመንፈሳዊ ሞራል ኢምፓወርመንት ፕሮግራም ነው የሚባለው። አሁን እዛ ላይ የምታየው ተለቅ ያለ ወጣት እሱ ደግሞ በጣም ኃይል አለው ኤነርጂ አለው። አሁን ከ12 እስከ 15 ልጆች በጣም እንትን ናቸው በቃ የሆነ ኃይለኛ ኤነርጂ ያላቸውና አዶለሰንስ እነሱ ግን ወጣቶቹ ግን 15 16 17 ግን ያሉት ደግሞ ማች ያደርጋል እንትናቸውም ኤነርጂያቸውም እና አንድ ማህበረሰብ እንዴት ነው የተለያየ የእድሜ ክልል ያሉ ሰዎች ስለ ልጆቻቸው ኃላፊነት አብረው የሚወስዱት የሚለውን ያሳይሻል። አሁን እዛ ጋር የተደረገው ነገርና የምርም በጣም ደስ ይላል። ከዛ አብረንም ቁጭ ብለን ለካ ቡና ጠጥተን አናውቅም እንደ ተለያየ እድሜ ክልልና ልክ ስታየው ነው እንትን የሚልሽ በጣም ይቻላል ለካ ማን የከለከለን? እናቶች ለብቻቸው ለወጣት ለብቻው ልጅ ለብቻው ያለን ለካ ማን ነው የሚለውን እንትን ያለሽ ተደግጣችሁ የሚያቀርባሉ አንዳንዴ የተማሩትን ነገር ምናምን ነው። በጣም አሜዚንግ ነው። ከዛ ነው በጣም ይቻል ቤር ሚኒመም በቃ ግን ኢምፖሲብል ስለሚመስል የሚመስለኝ እንዳልሽው ነው። ለምሳሌ ጥበቃ ምንድነው ሰፈር ጥበቃ ምናምን ሲሆን በቃ ይሆናል ቀላል ነው። ግን ለልጆች መፍትሄ መስጠት ወይም የማህበረሰብ የተለያዩ ኢሹዎች አሉ ማህበረሰባችን ላይ ሁላችንም በየሰፈራችን ብዙ ጉዳዮች አሉ ሁሉም የሚያሳስበው ኢቭን ኢኮኖሚው በይ ጽዳት በይ በጣም ብዙ ነገሮች አሉ። እነዚህ ነገሮች ግን እንዳልሽው በእኛ ወይም በማህበረሰብ መፍትሄ ማግኘት ይችላል የሚለውን ከልባችን አላመንበትም። ወይም አንድነት በጣም ሀያል ነው። አንድነት 50 ሎሚ ለ50 ሰው እኮ ሸክሞ ለ50 ወይት ለአንድ ሰው ሸክሞ ለ50 ሰው ጌጡ ነው የሚለውን እንለዋለን። ብዙ አባባሎች አሉን። ግን
ሪሊ አላምን ነው ወይም አልተገበረው ኦፍ ኮርስ ያው ይያዛል ሶ የምርም ያንን ብንረዳውና ለመተግበር ብንሞክር እንዳልሽው በጣም ብዙ ነገሮች አሉ በአንድነት ብዙ መፍትሄ ማምጣት የምንችለው የልጆች አስተዳደግ እንዳልሽው ሁሉም ሰው በቃ አሁን ላይ ስንሄድ በየቤቱ በቃ ሁሉም ሰው ጨንቆታል ሁሉም ሰው በቃ ልጆቹ ምን እንደሚያደርገው ቤቱ ቢያስቀምጠው ቲክቶክ አለ ቲክቶክን ቢያጠፋው የሆነ ነገር አለ የሆነ ነገር ቤት ትምህርት ቤት ሄዳል ትምህርት ቤት ጓደኞች ሰፈር በቃ በጣም አስቸጋሪ ነው ብዙ ኃይሎች ልጆቹን ይፈትኑበታል ከዛ ግን እንደ ሰፈር ሆነን ግን ያንን ሶልቭ ማድረግ አንቺ በቃ ሁሉም ሰው ቤቱ ሆኖ ግን በቃ ወይኔ ምንድነው የሚደረገው ይላልና ኖ አንድነት በጣም ምንድነው ኮቴሽኑ የአንድነት ኃይል መለዋን ዓለም ማብራት ይችላል እንትን ብርሃን መሆን የሚችል ነገር ነው አክቹሊ ምንም ፕሮብለም ወይ ምንም እንትን ብታመጪ በአንድነት ውስጥ አንድ ላይ በመስራት ውስጥ መፍትሄ ማግኘት ይችላል ኤግዛክትሊ ኢትዮጵያ መባሎች እኮ አሉ ድር ቢያብር አሁን አንበሳ ያስር ድርን አስቢው ግን ድር ቢያብር አንበሳ ያስር እንላለን አሁን ለምሳሌና ግን አንተበት እየተገበር ነው አይደለም ወይም ረስተነዋል አይ ቲንክ እና በጣም ብዙ ምሳሌዎች አሉ አሁን የምርም ለማተር ለሚያደርጉ በጣም አስፈላጊ ነው ሆኑ ነገሮች አንተገብራቸው በሌሎች ነገሮች ግን እንገልጸዋለን ያንን አንድነታችንን maybe even በኔጌቲቭ ነገር ልክ ጠላት ሲመጣ ወይም የሆነ ኔጌቲቭ እንትን ሲመጣ አንድነታችን በጣም እንትን ይሆናል ይጠነክራል ግን የምርም ለሚያስፈልጉ ነገሮች ህይወታችን ለሚያሻሽሉ እንደ ማህበረሰብ የተሻለ ቦታ ለሚወስዱ ነገሮች ግን አንድነታችን አናሳይምና I think ያን ጥያቄ መጠየቅ አለብን ለምንድን ነው እንደዛ የምናደርገው እነዚህም አሁን እየጠቀስናቸው ያለናቸው ምሳሌዎች እንዳልሽው ብልሽታዎች ናቸው ምን ይመስላል ቢተገበረ ኤግዛክትሊ አንድነት የምር የተገነዘቡ ሰዎች ምን ያደርጋሉ የሚለው በሴቶችም አለ ሴቶች ከመሄዳችን በፊት ግን አንድ ለምን የሚለው ጥያቄ ላይ ሁለት ነገር ይተኛል አንድ ቀድም ያልሽው ነው የሚቻሉ አይመስሉንም አንዳንድ ነገሮች የሚለው ሐሳብ ላይ ብዙ ጊዜ ደግሞ አሁን እንዲ ማህበረሰብ ቁጭ ሲል ሲያወራ ሄማ ጉዳይ በጣም እንትን ነው በቃ እግዚአብሔር ይፍታው እንጂ አምላክ ይፍታው እንጂ ነገር ካላረጋው አሁን ለምሳሌ ሱስን በተመለከተ አሁን ሁሉም ሰፈር ወጣቶች ጋር አንድ ያለ ነገር ወይም ሁላችንም ቤት የሚያንኳኳ ወይም ፖቴንሻሊ ነገር ሱስ ነው በቲክቶክ ባዩ በሌላም ነገር ባዩ ማለት ነውና ወላጆችም ያረጉትና ያቁም ምን ማድረግ ይችላል እዚህ ጉዳይ ላይ ስለዚህ አንድ ላይ ቁጭ ሲባል የመጀመሪያው እንትን በቃ ምን እናርክ ምንም ማድረግኛ አንችልም ወይ የሆነ ነገር መጥቶ ይፍታው ወይ እግዚአብሔር መጥቶ ይፍታው የሚለው ጥያቄ ለምሳሌ ይነሳል ግን ተስፋ በጣም አስፈላጊ ነገር ነው እና ኢቭን አንድነትን እንደ ተስፋ ማሰብ እንችላለን አሁን ለምሳሌ እንጂ ልጅ የሚያሳድግ አንድ ሰው ልጁ እንደሚያድግ ያምናል አይደለ ላይክ ምንም ጎረምሳ ቢጎረምስ ምንም ኃይለኛ እንትኖች ቢያጋጥሙት ለውጦች ቢያጋጥሙት በህይወት ውስጥ ግን መንገድ እንደሆነ ያውቃል ወደ ሆነ ነገር እና እኛስ እንዴት ነው የምንረዳው የምር ሰው ልጅ አንድ መሆን ይችላል ብለን እናምናለን አሁን የጠራናቸው ሰፈሮች ውስጥ አንድ ያለው ነገር እሱ ነው ሰዎች አብረው በተቀመጡ ባወሩ የአምላክን ቃል በፈተሹ ቁጥር ወይም የሆነ እንደነው ይሄ ሐሳብ ላይ ባሰላሰሉ ሜዲቴት ባደረጉ ቁጥር የምርም ተስፋም እያደገ ይሄዳል የምርም ከዛም ስትሞክሪ እግዚአብሔርም ያረጋግጥልሻል የሆነ ሙከራ ስታረጊ ወደፊት ያረጋግጥልሻል ያግዝሻል ይዛኔ እና አይ ቲንክ ግን ሴቶች ልጅ ጋር ስለለሳ ተመሳሳይ ነው ለማለት ፈልጌ ነው አሁን በልጆችም ማነሳ ነው ግን ደግሞ ሴቶችንም ስናይ ቅድም መጀመሪያ ላይ ሜንሽን አድርገሽው ነበር ምን ያህል ቴክኖሎጂ እየተጠቀመ እንዳለ ለምሳሌ ማዘርስ በአለም ላይ ያሉት ሁሉ በጣም የመጀመሪያ በተለይ እናት ስትሆኚ በቃ አንተኛ አይገባንም በርግጥ እናት ስትሆኚ በጣም ዱብዳ ነው ለብዙ ሴት ግን ያንን ዱብዳ ብቻዋን አትሸከመው አክቹሊ በእኛ ትራዲሽን በጣም ደስ ይላል ኮሚኒቲ ይዟል ኮሚኒቲ በጣም ያግዛል አይ ዶንት ኖ አሁን ያ የቀዘቀዘ ነው አይደለም የሚለው ነገር ግን ኢቭን ቴክኖሎጂው የሆነ ኢንፎርሜሽን ማወቅ ብትፈልጊ ልጄ ለምንድነው እንጃ እንደዚህ ነው ስቅ እያለ ያለው በቃ ስቅታው እንዴት ነው ማስቆመው one touch away ነው everything ሶ ያ እንዳለ ሆኖ ግን
በሰፈር ላይ ስንሄድ ደግሞ ያጋጠመን ነገር ምንድነው? ብዙ እናቶች ስቲል ብዙ ነገሮችን ፌስ ያደርጋሉ በህይወታቸው። ኢኮኖሚው፣ ልጅ ማሳደግ የሚለው ስቲል በጣም እንትን ነው፣ ብዙ ፈተና ያለው ስራ ነው እና ያንን ግን እንዴት ነው ሴቶችስ አንድ ላይ ያንን መተጋገዝ የሚችሉት የሚለው ስቲል አሁንም ልክ እንደሌሎቹ በሰፈር ውስጥ እናቶች ተገናኝተው የሚያወሩበት መድረኮች ሲፈጠሩ እነዛን ሀሳቦች እንዴት ነው ልጆች ማሳደግ የምንችለው? ኦኬ የተለያየ ዘር ሊኖረን ይችላል፣ የተለያየ ሃይማኖት ሊኖረን ይችላል፣ ግን ሁላችንም እናት ነን። የሆነ አንድ የሚያደርገን ነገር አለ። ወደሱ ስናተኩር ሞር ዳን ከሚለያዩ ነገሮች። ስለዚህ እንዴት ነው ልጆቻችን የምናሳድገው፣ እንዴት ነው ኢኮኖሚያችን የምናሻሽለው የሚሉ ዲስካሽኖችን፣ ውይይቶች የሚያደርጉባቸው መድረኮች ሲፈጠሩ ያም አንድ ማሳያ ነው። አንድነት የምትለው ጽንሰ ሀሳብ በሰፈር ላይ ስትሄድ ምን ያህል ለውጥ ማምጣት እንደምትችል ብዙ ኤግዛምፕሎች አሉን። አይ ቲንክ እኔም አንድ ስቶሪ ነው እዚህ ያለኝ ስቶሪ ሳይሆን አንድ የምክክር መድረክ ልበለው የሴቶች ጋዘሪንግ ነው የምንለው ብዙ ጊዜ ወይም ተብሎ የተጠራ ያኔና እንትኑንም እያሳሰበ ግን እንደዚህ ነገር ሲዘጋጅ ይብን ምን አይነት ነው አሁን በሰው ልጅ አንድነት እናምናለን ካልን እንደዚህ አይነት መድረክ ስታዘጋጂ ኢቭን አካሄዱ የእንደዚህ አይነቱ ነገር አንድነት ላይ የተመሰረተ መሆን አለበት። ወይም ሁላችንም አቅማለን፣ ሁላችንም እናዋጣው ነገር አለ፣ ሁላችንም ከሁላችንም እንማራለን። ከዛም ሁላችንም ቅድም እንደተባለው ከአንድ ዝናብ እንጠጣለን፣ ከአንድ ፀሐይ ትክክለኛ አሁን ከአንድ ዝናብ እንጠጣለን ከአንድ ፀሐይ ይበራልናል የሚለውን በተግባር እንዴት ይገለጻል የሚለውን ስትመለከቻው ለምሳሌ ተገናኝተው የሆኑ እናቶች ስለ ልጆች አስተዳደግ ነው ያወሩ ያሉት። በተለይ ስለ አይ ቲንክ ስለ ትምህርት የሆነ ነገር ያወሩ ነበርና ትዝ የሚለኝ ወይም ሰው ነው ያወራልኝ የሚያወራልኝ አክቹሊ ይሄኛውን ፓርት እና የሆነ ጥቅስ ያዩ ነበር። ልጅ ምንድነው የሰው ልጅ ልክ እንደ ማዕድን ስፍራ ነው፣ ዋጋው ምንድነው የተከበረ እንቁዎች እንዳሉበት የማዕድን ስፍራ ቁጠሩት የሚል ጥቅስ አለና እሱን አብረው ያዩ ሰው ምን ማለት ነው ግን ይሄ ለኛ ማለት ልጅ እንደዛ ከሆነ ልጅ ማሳደግ ወይ ልጅ ማስተማር ማለት ምን ማለት ነው የሚል ጭውት ያደረጉ ነበርና ከነጭ ወረቀት ነው ልጅ ከሚለው አስተሳሰብ ወደ በጣም ይለያል። አዎ because የኛ ኮሚኒቲ አለበ እንደዛው እሺ በጣም ይሄ እንትን ሀርሽ ነው ግን ዓለም ላይ by the way ያለ እንትን ይመስለኛል ነጭ ወረቀት ነው ማለት በቃ ልጅ ነው ባዶ ነው ምንም ማያውቅም እኛን ምን ነው ሞላበት የሚለው actually ካሰብሽኝ ነገር በጣም ብዙ አለ። ለምን ብዙ አባባሎቿን መጡልኝ ድንገት ልጅ ያቦካው ለራት አይበቃም የሆነ ብቻ ልጅና እንትን ወደ ጓዳው ነው ወይስ ተሳሳትኩኝ ሴት ወደ ብቻ ግን አዎ ትክክል ነሽ። ልጅ የምር ነጭ ወረቀት ነው ምንም ማያውቅ ነገር ነው ወይስ ልክ እንደ እንቆች እንደተሻሸጉበት የማዕድን ስፍራ ነው የሚለውን እና አሁን ጭውቱ ሲደረግ ራሱ ብዙ ጊዜ አሁን እንደዚህ አይነት ነገር ስናስብ ሴታፑ አንድ የሚናገር ሰው አለ፣ የሚያስተምር ሰው አለ፣ ከዛ ሌሎች የሚማሩ ሰዎች አሉ። ከዛ እነዛ የሚማሩ ሰዎች ከአንቺ ከምታውቂው ወይም ከሚያውቀው ሰው ይማሩና ሀሳቡን ወስደው ምናምን ሄደው ይተገብራሉ። ከዛ ይመጣል ሰው የሚያውቅና የማያውቅ ነገር አለ ነው። እሱ ሴታፕ እሱ ሳይሆን የነበረው ሴታፕ ሁሉም የተጋበዙ ሰዎች ይሄን ጥቅስ እኩል በቃ መሀል ላይ ይቀመጣል እና እኩል ያወሩበታልና አንድ ሰው ሲነግረኝ አሁን ያወያየች የነበረችው ሴት ይሄን ጥቅስ ብዙ ጊዜ አይቼዋለሁ አለች። ከዛ ግን አሁን እሷ የነበረችበት ግሩፕ ውስጥ አንድ የማዕድን ስፍራ ውስጥ የምር ሰርታ የምታውቅ አንድ እናት ነበረች እና በጣም በጥቅሱ እንትን ልቧ ተነካ። ለምን እንደ የማዕድን ስፍራ እኮ ስራ በጣም ከባድ ነው ስትነግረኝ ማለት ነው። በጣም ከባድ ነው፣ በጣም ብዙ ቁፋሮ፣ በጣም ብዙ እንትን ያለው ነገር ነው። ከዛ ግን ደግሞ የምርም እንደዛ ለፍተሽ እንደዛ ግን እንትን ብለሽ መጨረሻ ላይ ግን የምታወጪው ነገር ደግሞ በጣም ዋጋው ከፍ ያለ የከበረ ነገር ነው አለች እና ስትነግረኝ እኔም ደግሞ የምር ይሄን ጥቅስ አሁን ድሮ እናውቀዋለን ይሄን ጥቅስ በብዛትና ብዙ ጊዜ የማስበው ከእንቁ አንጻር ነው እንጂ የማዕድን ቁፋሮ ምን ያህል ከባድ ስራ ነው ምንድነው ከሚለው አንግል አይቻለክ። ያቺ እናት ግን በጣም አዲስ እይታ ነው አሁን ለምሳሌ ለግሩፑ ያስቀመጣችውና የምርም ስራው ይከብድም ዋጋው ግን በጣም ከፍ ያለ ነው እና ውስጥ እግዚአብሔር በጣም ብዙ ነገር ወይም ፈጣሪያችን በጣም ብዙ ነገር ልጆቻችን ውስጥ አስቀምጧል፣ ሁላችንም ውስጥ አስቀምጧልና መማር ማለት ትምህርት ማለት ያን ማውጣት ነው። ሁሉም ሰው ከዛ ዲስካሽን የሆነ ነገር ይዞ ይሄዳል ማለት ነው። ከዛ እሱም ደግሞ ለጎረቤቱ ወይም ለጓደኛው ያን ነገር ያካፍላልና እንደዚህ አይነት የሰው ልጅ አንድነት ማመን ማለት አንዱ እንደዚህ አይነት መድረኮችን መፍጠር ማለት ይመስለኛል። ሁላችንም ከሁላችንም የምንማረው ነገር አለ ወይም ሁሉም ሰው የሚያዋጣው ነገር አክቹሊ አለ እንጂ የሆኑ የተማሩ ሰዎች ወይም ገዛውን ያልተማሩ ወይም የሆኑ የሚያውቁ የሆኑ የማያውቁ ሰዎች ዓለም እንደዛ አይደለችም። ሁላችንም እኩል የሆነ ነገር እናዋጣለን ወይም በሰው አቅም
እምነት ማሳደር የሚለው አንድ የሚጠየቅብን ነገር ይመስለኛል በሰው ልጅ አንድነት ማመን ውስጥ ያለ አንዱ እንድምታና እሱን ያስተውሽ ያውን እንደዛ ስትይ ኢቭን እነዚህ መድረኮች በተለያዩ አሁን የእናቶቹ ጋዘሪንጎች አሉ ግን ኤኒ ጋዘሪንግ ወጣቶች ጋዘሪንግ ይሁን የቅድም ለወጣቶች አዳቶች ተሰብስበው የሚያጠኑ ጥናት ክበብ ይሁን የህፃናት ክፍል ይሁን ታዳጊ ወጣቶች ክፍል ምንም ይሁን አዋቂና አላዋቂ የሚባል ነገር የለም አስተማሪና ተማሪ የሚባል ነገር የለም and የሆነ ነገር ቀድሞ ያወቀ ሊኖር ይችላል ያንን ያካፍለዋል ግን ያ ሰው ግን ባዶ አይደለም እሱ ደግሞ ወይ ልምድ ሊኖር ይችላል የሆነ ነገር ይኖረዋል የሚያበረክተው እይታ አትሊስት በቃ አንድ ነገር ስታዩ እኔ ማየው እይታ አለ ጭምታዩ እይታ አለ አንድ ላይ ግን በአንድ ሞላ ያለ እይታ በጣም እንትን ነው የሚሆነው የተሻለ ነው የሚሆነው ነገር እርስ በርስ እንትን ነው የሚለውና ሶ ያ በዛ አንግል ነው ማየት ያለብን እነዚህን እንትኖች ጋዘሪንጎች ማለት ነው ያንን ነው የሚፈጥሩት ያንን መድረክ ነው የሚፈጥሩት እንጂ የአንድ አዋቂ አላዋቂ መንፈስን አይፈጥሩም በዛ መልኩ አስቢ እንግዲህ አሁን ሰፈር ላይ እናቶች በዛ መልኩ እየተገናኙ ያንን እነዚህ የተለያዩ ጽንሰ ሐሳቦች ላይ ውይይት የራሳቸው ችግሮችን ለመፍታት ወይም ምኞቶቻቸውን እንትን እንዲሉ ለመፈጸም ተባበሩ ምን ያህል የምርም በጣም ትልቅ ምንላቸው ችግሮች እየተቀረፉ ይሄዳሉ ብለን ነው ምናምን እንግዲህ ጉልበት ውስጥ ነው ያለው እኛ ግን ውጪ እየፈለግነው ነው የሆነ ሐሳብ ውስጥ የሆነ ጽንሰ ሐሳብ ውስጥ የሆነ ከውጪ የሚመጣ ከውጪ የሆነ ኤክስተርናል ነገር እንዲያረጋው የሆነ ሰው እንዲሆን ነገር እንዲያረጋው እንጂ ግን አከፈኔተኛ ነው አክቹሊ ዓለምን መቀየር የሚችለው ነገር ያንዳንዳችን ውስጥ ያንዳንዳችን ኮሚኒቲ ውስጥ አከፈነው ግን ቁጭ ብለናልና አንዱ ቤዚክስ አስተምሮት ወይም ደግሞ አስተምሮት ኢቭን ሳይሆን ፕራክቲስ ወይም መደረግ ያለበት ነገር ይሄ ነው አቲቲዩድ ማንንም አዋቂ አላዋቂ የለም ምትሏት ኢቭን ከወጣቶች ጋር የሚኖሩን ብዙ እንቅስቃሴዎች ብዙ ብዙ ጊዜ በጣም እንትን እንላለን እንደመማለን ምክንያቱም እኛም ውስጣችን በተወሰነ መልኩ አለች ያቺ ያለ አይደል ልምድ ያለው ሰው እንትን ምናምን የምንለው ነገር አለ የሆነ እንትን የምንለው ነገር አለ ግን ብዙ ጊዜ በጣም ወጣቶች ደግሞ በቃ እንትን ነው የሚያደርጉን ደነግጡና ሰርፕራይዝ ነው የሚያደርጉን ሪስፖንሲቢሊቲ ስትሰጫቸው ስታምኝ የሆነ ነገር አስጠኙ ስቲ ህፃናቶቻቸው ሰፈር ያላቸው ምናምን ሌላ ታሪክ ይወስዱታል የተለያየ እይታ አላቸው በጭራሽ አንቺ ያረጉታል ብለሽ ማጠብቁ ነገር ሲያረጉት ያለሽና እኔም አንድነት የሰው ልጅ አንድ ነው እላለሁ እንጂ ጎረቤት ያለ ወጣት ግን አቅም የለውም ህፃናቶቹን የማስተማር ብዬ ካሰብኩኝ እኔም ፋላሲ ምንድነው ተቃርኖ ነው ውስጥ ነው ያለሁትና አንድነት ምልና ሰፈር ላይ ካሉት እናቶች ጋር በጣም ሲምፕል የሆነ ለምሳሌ ሰፈራችን ጽዳት ቁጭ ብዬ መወያየት ካልቻልኩኝ አንድ ላይ መስራት ካልቻልኩኝ የሆነ ሰው እስኪፈጥርልሽ ያን መድረክ እየጠበቅሽ ከሆነ የመርያ ማለት አምናለኝ question ይደረጋል ወይ ጥያቄ ውስጥ ይገባል ማለት አንድነትን እቀበለዋለሁ የሚለው ነገር ትዝልሽ አንድ ጓደኛችን የሰጠን ኤግዛምፕል የህፃናት ክፍል ያዘጋጁ በሆነ ሰፈር ከሌላ ሰው ጋር አብረው ወክ እያደረጉ ነውና ትጠይቀዋለች ይሄ ልጅ የእናንተ ሰፈር ህፃናት ክፍል ውስጥ ነው ትለዋለችና አይ አይደለም ይላታል ከዛ አጥራ ያለ ጥያቄ ነገር አለችለት ይሄንን ከአንድነት አይደለም ግን ወይኔ ከልጅ ቢለዩ አስሬን የሚያወራው ይሄን ነገር የምርም ልቡን ነክቶታል ሱቅ አምናለሁ ለአንድነት ሰራለሁ ብሎ ነው እንግዲህ ሄዶ ሌላ ሰፈር ልጆችን የሚያስተምረው ምናምን ግን የሆኑ ልጆች ግን ዞር ብሎ አላያቸውም ሰምሃ ትክክል እንደዛ ካመን ስለዚህ ሁሉም የኔ ቤት ልጅ ብቻ አይደለም ትምህርት አግኝቶ መቆየቱ ሳቲስፋይድ ሆነ ያለብኝ የጎረቤቴ ልጅ ትምህርት የጎረቤቴ ልጅ ህይወት ሰላም ደስታ ሁሉ ነገሩ ሊያሳስበኝ ይገባል በአቅም የሆነ ነገር ለማድረግ መሞከር አለብኝ ማለት ነው በዛ እየታካየ ነው እኔ ሌላ እንትን በጣም ከፍ ያለም ይመጣል አሁን በይሄ ሂደት ላይ ሁሉም ሰፈር ደግሞ ከዛ ያሉት አስተማሪዎች አንድ ላይ ይመጣሉ ለማውራት ሁሉም አንድ አይነት እንትን ይገጥማቸዋል ቻሌንጆች ይገጥማቸዋል ሁሉም የተለያዩ መማር ያገኛሉ ሶስቱን ደግሞ ፍሪሊ ሼር ለማድረግ ወይም ለመተጋገዝ ይመጣሉ ከዛ ሄኛውም ደግሞ መማር ኬንያ ደግሞ ካሉት እናቶች ጋር ምናምን ይያለ የምርም የሆነ ሰዓት ላይ እንደ ዓለም ስለ ልጆቻችን ምን እያሰብን ነው ወይ ምን እየጣርን ነው እኔ ያገኘሁት መሳሪያ ላንቺ ምን ይጠቅምሻል አንቺ ሞከርሽው ያ መዝሙር ለኔ ልጅ ምን ይጠቅመዋል እየተዋዋልን ብንሰራ የምርም ይቀጥለው ጀነሬሽን ላይ በጣም ብዙ አላቅም
በጣም እኛውን እንደ ሰው ልጅ እንዴት ነው የሚፈቱት እነዚህ ችግሮች አሁን ያለንበት ስንል በጣም ማቴሪያል የሆኑ ወይም ደግሞ ቁሳዊ የሆኑ መልሶችን እንሰጣለን። አሁን ለምሳሌ ከድህነት መውጣት ሲባል ኦኬ ይሄን ያህል ገንዘብ ቢኖር ወይም እንደዚህ አይነት እንትን ቢገኝ ወይም እንደዚህ ቢመጣ ወይም የሆነ ብቻ ከውጭ የሚመጣ ፍሎ አሁን በሰፈር ብናስብ የሆነ ነገር ቢሰጠን ወይም ቢመጣ ወይ ምናምን የሚፈታ ይመስለናል እንጂ እንትኑ ግን ያለው እጃችን ላይ ነው የመለወጥ እንትን ነው ያለው መፍትሄ ያለው and at the end of the day አንድነት ምንድነው ሁሉም ሰው ሊጠራጠርበት የሚገባ ነገር አይደለም። ቅድም የሰጠሽው ኤግዛምፕል አይ ቲንክ ያን ያረጋግጥልናል። አንድ ዓለም ላይ ነው እየኖርን ያለነው። አንድ አምላክ ነው የፈጠረን። የተለያየ ቦታ ልንኖር እንችላለን። የተለያዩ የህይወት ኤክስፒሪየንሶችን ልምዶችን ሁላችንም ይኖረናል። ግን ዓለም የተሻለች ቦታ እንድትደርስ ከፈለግን ዝቅ ስንል ሀገራችን የተሻለች ቦታ እንድትደርስ ከፈለግን ሰፈራችን የተሻለች ቦታ እንድትደርስ ከፈለግን ቤተሰባችን መሰረቱ አንድነት ነው። አንድነቱ እስካልተመሰረተ ድረስ ሰላምና ደህንነቱ አይረጋግጥም። ምን ነበር መዝሙሩ? የሰው ልጅ ደህንነት የሰው ልጅ ደህንነት ሰላምና ዋስትና አይደረስበትም አንድነቱ በጽድቅ እስካልተመሰረተ ድረስ አንድነቱ በጽድቅ እስካልተመሰረተ ድረስ አንድ ጽንሰ ሀሳብ ለመክተት በዘመኑ ወጣቶችም ላይ አንዳንድ ነገሮች መጨመር እንችላለን ብዬ አሰብኩኝ። ለምን ሁሉም ማህበረሰብ ውስጥ ግን የምር በጣም ቢንቀሳቀስ ማህበረሰቡ ማንቀሳቀስ የሚችለው የእድሜ ክፍል ወጣት ነው። አይ ቲንክ ሁሉም ሰው ሁሉም ድርጅት ሁሉም ተቋም የሚስማማበት አንድ ሀሳብ ይመስለኛል ይሄ እና ግን ወጣቶች በምን ዙሪያ ነው ይሄን አንድነት መመስረት ያለባቸው ሲባል አይ ቲንክ አንድ እየተማርንበት ያለው ነገር አገልግሎት እዚህ ውስጥ በጣም የሚጫወተው ሚና ትልቅ መሆኑን ነው። አሁን ወጣቶች ጋዘሪንጎች ወይም ወጣቶች አንድ ላይ የሚያጠኑባቸው መድረኮች ሲከፈቱ ተገናኝተው የሚያወሩት ነገር ዝም ብለው አሁን ለምሳሌ ሁሌ እንደምንገናኘው ስለኔ ስላጋጠመኝ ነገር ስለ ህይወቴ ስለምወደው ነገር ምናምን ከሆነ ኢቭን ጓደኝነቱ የሆነ በጣም እንትን ምንድነው ጠንካራ ያልሆነ መሰረት ላይ ነው የሚቆመው። አሁን ትምህርት ቤት እያለን ትዝ ይለኛል ፈልገን አይደለም ጓደኞች አይ ዶንት ኖ የሌሎችን ሰዎች ኤክስፒሪየንስ ግን ፈልገሽ አይደለም ጓደኛ ተመሳሳይ የሆነ ኤነርጂ ወይ ሙድ ካለሽ ሰው ጋር ጓደኞች ከዚህ ህይወትሽ በሙሉ በቃ ጓደኞች ነው ትቀጥላላችሁ ነገር ግን አገልግሎት ግን ሌላ አይነት ጓደኝነትን እውነተኛ ጓደኝነትን የሚመሰረተበት ቦታ እንደሆነ አይ ቲንክ እየተማርን ይመስለኛል። አሁን ብዙ ጊዜ ወጣቶችን እንትን ሳይው ጋዘሪንግ ወይም ደግሞ ካምፕ ሳይ ሲገቡ ሁሉም እንትን አላቸው እሺ በሰፈር በጣም እንትን አላቸው የሆነ የእንትን ሰፈር ልጆች አንድ ላይ ናቸው የእንትን ሰፈር ልጆች አንድ ላይ ናቸው ምናምን ከዛ ኢቭን ያኔ ሰፈር ልጅ ያንቺን ሰፈር ልጅ የሆነ ነገር ካለው በቃ ተደርበን እንመጣለን ነገር ገሰለ ዲፌንድ ለማድረግ ከዛ ግን አሁን ለምሳሌ አንዱ አሁን ካም በዚህ ክረምት የተደረገው ስለ ልጆችን ማስጠናት ወይም ልጆች ስለ ታናናሾቻችን ላይ ኃላፊነታችን ምንድነው የሚለው ላይ ነው ያተኮረው። ታናናሾች ስናስተምር ምን አይነት አቲቲዩድ ነው ይገባል ቅጣት ምንድነው መሆን ያለበት ምን ሀሳቦች ነው በጣም የሚያስፈልጓቸው ምናምን የሚሉ በጣም ፔዳጎጂካል የሚሆኑ ከዛ ደግሞ ምልከታዎቻችንን የሚቀይሩ ከዛ ደግሞ ኢቭን ሌሰኖች የሚያስ እና እነዚህ ልጆች ከ15 16 14 ነበሩ። ሲያልቅ ግን ሌላ አይነት በቃ እኔ ወዳጅነታቸው መግለጽ ራሱ አልችልም። አታውቂያቸው ማን በየት በኩል እንደመጣ ማን የት ሰፈር ተነዋሪ እንደሆነ አትለይም። በጣም ከተለያየ አይነት ባክግራውንድ ነው የመጡት። በጣም የተለያዩ ሰዎች ናቸው። የተለያዩ ጾታ የተለያየ ቀለም እንኳን ልለናቸው ቀለም ያላቸው ግን መጨረሻ ላይ ግን የምር የተሳሰረ ማንነት ነው ያላቸው። ለምን ሁሉንም ያስተሳሰራቸው በጋራ ያለ ኃላፊነት ነው። ብዙ ጊዜ ነው ማንቺ ምሰጭ ኤግዛምፕል አለ ድግስ ቤታችን ካለ ወይ መደረግ ያለበት ነገር ካለ በቃ የምር እንትነን እንረሳዋለን ያለንን ነገርና ዲፈረንሶቻችን ጠቦቻችን ከተፍ ያንቺ እንታምጪ ምናምን የምርም የሰው ልጅ የሆነ ለራሱ ወንድም ወይም ለሰው ልጅ ለማዋጣት ሲተባበር ጓደኝነቶቹን በጣም የጠነከሩና በጣም ቋሚ መሰረት ላይ ቆሙ ይሆናሉ የሚለውን አይ ቲንክ በጣም ብዙ ጊዜ ደግመን የምናየው ነገር ነው። ምን አስታወሰኝ እዛ ካምፕ ላይ ነበር ወጣቶች የነሳለ ዝም ብለው ሲያወሩ ሰምቻቸው ባለፈው ለታ ስንሳን ነው 1 ሰዓት ተኩል ያወራ ነው በስልክ ነው የሚባባለው በስልክ 1 ሰዓት ተኩል ድረስ ማነው ካርድ ይሞላላችሁ
በጣም እንዳልሽው በቃ ሌላ እንትን የሆኑት እና ሌላው ትዝ ያለኝ እሱን ካምፕ ሜንሽን ስታደርጊው አንድ በጣም ያየነው በጣም እኔ ፐርሰናሊ ያስደሰተኝ እነዚህ ወጣቶች እንዳልሽው ከተለያየ ሃይማኖት ምን የመጡት ሙስሊሞች አሉ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ የባህይ እምነት ተከታዮች አሉ። አንድ ላይ ሆነው ግን ሁሌ ጠዋታቸውን ሲጀምሩ አንድ ላይ ጸልየው ነው የሚጀምሩት እና ዋው የሚፈጥረው ስሜት እኔ ልነግርሽ አልችልም። በቃ አባታችን ነው ይባላል፣ ከመጽሐፍ ቅዱስ የሆነ ጥቅስ ይነበባል፣ ከቁርአን ይነበባል፣ ከባህይ ጽሑፎች ጸሎት ይደረጋል፣ መዝሙር አንድ ላይ ይዘመራል እና የሚፈጥረው ስሜት የምርን በቃ ማለት በቃ ደስ ይላል በጣም እና አንድ ነን በቃ ምንም ልናረጋለን እንላለን ካለ እንደ ቅድም እኮ ብለናል በሰፈር ላይ ያሉት ሰፈር ላይ ስናየው ይሄንን አንዳንዴ ችግሮቹ ከአቅማችን በላይ የምርም ሊሆን ይችላል የምርም ኢምፖሲብል ሊመስሉ ይችላሉ አንዳንዶችም ሊሆን ይችላል አይደል ኢምፖሲብል አይደለም በርግጥ ግን ሊሆን ይችላሉ ግን ምንም እንኳን ማድረግ ባንችል ምንም መፍጠር ባንችል ኑሯችንን ማሻሻል ባንችል በቃ ልጆቻችን ከሱስ ላይ ናቸው እሺ በቃ ተስፋው ብናጣ ራሱ አንድ ላይ ግን ቁጭ ብለን መጸለይ አንችልም እውነት ነው በጣም ቀላል ነገር ነው ያልተለመደ ስለሆነ በጣም ከዛ ደግሞ ያሉን እንትኖች አሉ አይ ቲንክ ልማዶች አሉ ጸሎትን ሲመለከት እንዲህ ነው መደረግ ያለበት ምንላቸው ነገሮች እንጂ እንዳልሽ ነው አሁን የሆነ ጓደኛችን ሲሌ ሰማሁት በጣም እንትን ጭንቅላቴ ውስጥ የቀረ ምሳሌ አሁን ምግብ ወይም ድግስ ቢኖር እኔ ቤት የሚመረቅ ልጅ ወይም ደግሞ የሚያገባ ሰው ቢኖር አብረን እንበላለን አብረን እንሰራለን አብረን እንበላለን ግን ጸሎት ማለት ምንድነው የመንፈስ ምግብ ማለት ነው አብሮ አንድ ፈጣሪን መለመን ወይም ከፈጣሪ ጋር ማውቃት ማለት ነው ለዛ ሲሆን ግን ለምንድነው በጣም እንትናችንን ኩላችንን የምንጠብቀው ስለሽ የሆነ ገንዘላ እንፈራለን እንደዛ ሲሆን እና አይ ቲንክ አዲስም ሐሳብ እኔ እንጃ አዲስ ሐሳብ እንዳልሆነ አንድ የሚገልጽልኝ ነገር የኮሮና ጊዜ የነበረው ነገር ነው በጣም እሱ ነገር እንደቀላል አየነው እንጂ በጣም ከባድ ነገር ነው በጣም ደስ የሚል ሌላ ሀገር በብዛት የሌለ ግን መኖር ያለበት ባህል ነው የምር በቃ ለሀገራችን የመጣ ችግር ካለ ሁሉም ሰው አብሮ በየቤቱም ሆኖ በአንድ ላይ አንድ ቦታ መጥቶ አምላኩን መጠየቅ አለበት ለምን ሁሉም በአንድ አምላክ በተለያየ ስም ጠሩት እንጂ ሁሉም በአንድ አምላክ እንደሚያምኑ የተስማሙ ሰዎች ናቸው ሶ ምክንያቱም የዛኔ እኮ ትዝ የሚለኝ ኢቭን በቲቪ እንትን ይደረግ ነበር ብሮድካስት ይደረግ ነበር የሃይማኖት መሪዎች አንድ ላይ ሆነው ሲጸልዩ እንትን ነበር የዛኔ በቃ እንትን ተስፋ ስናጣ በቃ ሀገራችን ወይኔ እንትን ልናልቅ ነው ብለን አስበን አይደለ ያ የተደረገው ግን አሁንም ድጋሚ ችግር መፈጠር የለበትም አንድነታችን ፕላስ ተፈጥሯል እንጂ በየሰፈራችን ነው የተፈጠረም ነው አክቹሊ ግን እንደዚህ ማለት አሁን ኮሌጅ ቢግ ዲል ግሎባል ትልቅ ነገር ነበርና ትልቅ ነገር መምጣት የለበትም ትክክል አብረን ለመጸለይ አብረን ለመተጋገዝ ለመተባበር ያንን መጠበቅ የለበትም ማድረግ እንችላለን ሁላችን በየሰፈራችን ነው ያለ ነው ትክክል የተለያዩ ሰፈሮች አሉ ለዛ ምሳሌ የሚሆኑ ለምሳሌ ኮተቤ ላይ አይ ቲንክ በየወሩ ለምሳሌ ይገናኛሉ ጸሎት ያደርጋሉ የሆነ ጽንሰ ሐሳብ ወይ አይ ዶንት ኖ ስለ ሰላም ይሆን ይችላል ስለ ሰፈራቸው የተለያዩ ነገሮችን እየመረጡ ይወያያሉ በዓላትን አብረው ያከብራሉ እና አይ ዶንት ኖ የምርም የማህበረሰብ መንፈስ ይፈጥራል አሁን ደግሞ ከዛ ተቃራኒ የመጣ ነው የተለያዩ ፎርስ አይደል የኢንዲቪጁዋሊዝም ግለኝነት ሁላችንም የራሳችን በቃ በርዝጋት አሁን ላይ ኢቭን አሳሳቢ ይሆናል አክስቶቼ ምናምን ወይም ብዙ ሰዎች ሲሉ ሰማለው ላይ ኮንዶሚኒየም ላይ ሆኖ በቃ አይጸዳም ምናምን እንትኑ አንድ ላይ መተው መወየት ስላልቻሉ በቃ በቆሻሻ ተረማምደው ሁሉም በሩን ይዘጋል ሰፈሮች ላይ እናያለን ያ ነገር ግን በጣም እንትን ነው በቃ ይሆናል ሁሉም ብትጠይቂው ግን ነው አንድነን ሁላችንም እንላለን እንዴ አሁን ቅድም ቤት ለቤት ጉብኝት ስትይ አሁን ለምሳሌ እኛ ሰፈር የሚደረጉት ቤት ለቤት ጉብኝት ድሮ በቃ አሁንም አዲስ ይመስላል እንጂ ቃል ድሮ ጎረቤት መጎብኘት ሁሉም ጎረቤት ከጎረቤቱ ጋር ሁሌ ጭውት ያደርግ ነበር ቡና እዚህ ቤት ይፈላል ቀጥሎ እዚህ ቤት ይፈላል ቀዝ እሱን አሁን እስቲ ሆም ብለን ብናመጣው ምን ይመስላል ነው ሲስተም በሲስተም ሆም ብለን ላይክ ስርዓት ባለው መንገድ ሁሉም ቢያወራ የጋራ ችግሮችን አብሮ ቢያነብ ከዛ ደግሞ አንድ ላይ ቢመጣ የሚለውን እሱ የሚሞከርበት ሂደት ውስጥ የኮሚኒቲ ቢልዲንግ ውስጥ ስንጎበኛ አንድ ወይም ሲጎበኛ አንድ የተረዳ ነው ፓተርን ምንድን ነበር ሁሉም ሰው ምን ይላል
ድሮ ልጆች አብሮ ነበር የሚያድጉትና አሁን ግን የጎረቤቴ ልጅ እጄ በቆነጥጥ ወይም ደግሞ ተው ብለው እጣላለሁ ከጎረቤቴ ጋር ይላል። ከዛ ግን በጣም የሚያስቀው ነገር እዛኛው ጎረቤት ጋር ይሄን ቤት እንደዚህ ይሄን ቤት ከዛ ለምሳሌ ሁሉም ሰው ስለዚህ ይፈልገዋል ከዛ ሁሉም ሰው ግን የሆነ ሰው እንዲያደርገው የሆነው የሚጠብቀው ኦር በቃ ይሆናል። ኤግዛክትሊ ሁሉም ሰው ፈርቶት ቁጭ ያለ ግን ሁሉም ሰው የሚፈልገው ነገር እንደሆነ ካላወራን በምን እናውቃለን? ሆም ቪዚት ማለት በቃ እሱ ነው። እርስ በርስ ካላወራን በምን እናውቃለን ሁላችንም ምን እየፈለግን እንደሆነና እሱን ስላስታወሽኝ ነው። እንደዚህ ስትይ አንድ ላይ ጸሎት ማድረግም አንዱ የአንድነት መገለጫ ሆነ በብዙ ቦታዎችም እያየነው ነበር እየተማርነው ነው። በጣም ደግሞ ደስ ያለኝ እነዚህ ልጆች ገና በዚህ እድሜያቸው 15 16 በዚህ እድሜያቸው አንድነታቸውን የምር እየተገነዘቡት ነው የሚመጡትና ሲያድጉ በኋላ ላይ የፈለገ ነገር ቢመጣ የፈለገ የሆነ ሰው እንትናን ዘር እንዲያርገው እንትናን እንትን በሶሻል ሚዲያ በቃ እንትን አይሆኑም። ያንን መቋቋም ይችላሉ። ምን እያልከኝ ነው እንዴ ወንድሜ ነው እኮ ያንን ማለት ይችላሉ። እና እነዚህ እንትኖች የምርም በየሰፈሩ ቢሄዱና የምርም ሰው ቢተገብራቸው በጣም ትልቅ ለውጥ ማምጣት ይችላል ብዬ አስባለሁ። ትክክል። አንድ ስቶሪ ነው ትዝ የሚለኝ ምናልባት ከሌላ ቦታ ነው ከዚህ ይሄን እየተማርን ያለው በዓለም አቀፍ ደረጃም ነው አይ ቲንክ አይደለም እንዴት ነው አንድ ኮሚኒቲ ከታች የሚገነባው የሚለውን ሀሳብና አሁን እዛ ሰፈር እነሱ የሚኖሩበት ሰፈር ያሉት እናቶች እንዳለ አንድ አይነት ችግር አጋጠማቸው which is በጣም የብድር የሚያበድር የሆነ ተቋም አለና አይ ቲንክ አድቫንቴጅ ይወስዳል ማለት ነው አሁን ሲረዳው ታሪኩን። ይሄ ሁሉ ታሪክ የሚጀምረው ግን አንድ እናት አካባቢ ያለን ተቋም መንፈሳዊ ጉባኤ ስታማክር ነው አይደለ? እኔ ስብሰባ ላይ እንትን ምንድነው ሾታችን ምናምን የሚል ውይይት ላይ ሲደረግ መጀመሪያ ላይ ምንም ነበረችና እሷ ከዚያ የሆነ ሰዓት ላይ ግን ውይይቱ ካለቀ በኋላ እናንተ ብዙ ነገር ታወራላችሁ እኔ በጣም ያስጨነቀኝ ያለብኝ ብድር ነው አለች። እና በአካባቢ ያሉት ተቋማት እንትን ማለት ይችላል አይ ይሄ አያገባንም እኛን አይመለከትም ወይም አሁን መንፈሳዊ ተቋም ቢሆን ያናገራችሁ አይ ይሄ ቀርታ የመንፈሳዊ ጉዳይ ስላልሆነ ብድር ገዘላ አያገባንም። ግን እንዴት ነበር የተሰጠው ሪስፖንስ የነበረው ያኔ የሷ ብቻ ችግር ይሄ ነገር ወይስ በአካባቢ ያሉት እናቶች እንዳለ እንደዚህ አይነት ችግር አለባቸው? አንድ ያለን ቱል ወይም ደግሞ መሳሪያ መመካከር ነው አንድ ላይ የሚመካከሩበት መድረክ ነው የተዘጋጀው የእናቶቹ። ከዛ ግን የምርም ቼክ ሲያወሩ ለካ እኔ ቤት ብቻ አይደለም ያለው እሷም ሁሉም ሰው ብድር ኃይለኛ ብድር አለበት ወይም ውዝፍዳ አለበት የሚለውን እኩል ይረዳሉ። ከዛ ኦኬ ምን እናርግ የሚል ነው የሚቀጥለው ጭውት። አንደኛው ቀደም ያልሽው ነው ይሄ ውዝፍዳ ነው ምን እናርግ ብለሽ የሆነ ነገር አዋተሽ አትከፊውም። ጸሎት ማድረግ ነው ያለብን። አንድ ላይ ሲገናኙ አሁን ኤቭሪ ታይም ስለዚህ ጉዳይ ላይ ያወሩ ጸሎት ያደርጋሉ አንድ ላይ እነዚህ እናቶች ማለት ነው። ከዛ ኢቭን በየቤታቸው አሁን ለራሴ ብቻ ነበር ድሮ ጸሎት ማድረግ አሁን ግን ለሌሎችም እናቶች ወይም ደግሞ አካባቢ ያሉት እንደኔ ለሸገራቸው ጸሎት አደርጋለሁ። እያንዳንዱ ቤት ጸሎቶች እና የምርም ካሰብሽው መንፈሳዊ ኃይል አለው ጸሎት ብለን ሁላችንም ካመንን አንድ ቤት ጸሎት ሲደረግ ያለው አቅም ይባዛል ማለት ነው ለአካባቢ። ሌላው ግን ምንድነው የፈጠረላቸው እድል እንትን አወሩ ምን ይችላሉ ወይ ምን ካፓሲቲ አብረን አለን የሚለው ማለት ነው። አንዷ እኔ ዳቦ መጋገር እችላለሁ ወይም ተምሬያለሁ ዳቦ መጋገር ግን መጋገር የለኝም ማለች። የሚቀጥለው ጥያቄ ኦኬ መማር ላይ ለሚፈልግ ሰው ለዚህ አካባቢ እንደዚህ አይነት ነገር ከዛስ በትንሹ መጀመር የምንችልበት መንገድ አለ ያዋጣልስ እዚህ አካባቢ የሚለውን አወሩ። ደግሞ እናቶች ናቸው ብለዎችም ናቸው። ከዛ የምርም ሲያዩት በጣም በውድ ነው ዳቦ አካባቢ እየመጣ የሚሸጡ ከሩቅ ስለሚመጣ ማለት ነውና የምርም ያዋጣልም ይጠቅማልም ለአካባቢው። ዳቦ መጋገር ይጀምራሉ በትንሽ ካፒታል ማለት ነው። ሌላው ተቋማት አብረዋቸው መሆናቸው ትልቁ ጥቅም ሌሎችስ ይሄንን ውዝፍዳ ማንሳት የሚችሉ ማገዝ የሚችሉ ተቋማት አሉ። አሁን ብዙ ጊዜ ኤንጂኦዎች ነው ይኖራሉ ግን ላያቅ ይችላል አንድ ሰፈር ያለውን ምን ነገሮች አሉ ሪያሊቲ እና የምርም ቼክ ሲደረግ እንደዚህ አይነት ነገር ላይ የሚያግዙ ተቋማት አሉ ኤግዚስት ያደርጋሉ በአካባቢያቸው በከተማቸው ደረጃ or something ማለት ነውና ከዛም ጋር መታወቅ እድል አገኙ። የራሳቸው ዳቦ ቤት ያቋቋማሉ ኢቨንቹዋሊ ሁሉም ከዛ ስለ ልጆቻቸው መገናኘታቸው ስለማይቀር ስለ ልጆቻቸው የሚያወራሉ ስለ ልጆቻቸውን አንድ ላይ ያስተምራሉ ጸሎት አንድ ላይ ያደርጋሉ አብረው ይሸጣሉ ነገር ዳቦ ቤት ያስተዳድራሉ እዳቸውን አብረው ይከፍላሉ እና የምርም የሚገርም ማህበራዊ ህይወት ሆን ተብሎ የተገነባ ማህበራዊ ህይወት እና ካሉበትም ችግር አብረው አሁን ወጡ። እንደዛ አይደለም ታሪኩ የሚያልቀው በቃ ብድራቸውን ከፈሉና ሃፒሊ ኤቨር አፍተር አይነት ታሪክ አይደለም ግን በጣም የሚገርም ተስፋ ይሰጥሻል ገብተሻልና ብዙ ያሉብን ችግሮች ሁላችንም ብቻችን 50 ሎሚ ለ50 ሰው እንደሚባለው ስለተሸከምናቸው ነው እንጂ
አንቺ ቤት ያለው ነገር እኔም ቤት አለ እኔም ቤት ያለው ነገር እሷ ቤት አለ ግን አንድ ላይ መተን ስናወራ አንድነት ማለት እሱ ነው አንድ ነን ልክ ነው ያ አሁን ዲሲቲ አንድ የመጣልኝ ነገር ምንድነው ጀነራሊ አሁን እስካሁን ያነሳናቸው የአንድነት ሐሳቦች ጋር በጣም እየተፎካከረ ያለ ደግሞ አንድ ኔጌቲቭ እንትን ሐሳብ ነው ወይም አሉታዊ የሆነ ፎርስ ኃይል እንትን ነው ይሄ ፉክክር ወይም ኮምፒቲሽን ሙሉ ዓለም ላይ የምናየው ነው everything is competition ሁሉ ነገር ፉክክር ነው በቃ አንተ ንግግርም ፉክክር መሆን አለበት ወይም ሐሳቦች የተቀራኑ ሐሳቦች ሲጋጩ ነው ጥሩ ሐሳብ የሚል እንትን አለ አስተያየት አለ ከዛ ጨዋታ የሚሆን ፉክክር ነው ሀገር ለሀገር ፉክክር ክላስሩም ትምህርት ቤት አንደኛ ወጣ መጨረሻኛ ወጣ ጎበዙ ሰነፍ ቁጥር ሊትራሊ ሰጣንተ ይወልተ ውስጥኛ ይታወች ፉክክር በሰፈር ስንሄድ ፉክክር በጣም የፉክክር ኃይል በጣም ኢምፓክት ያደርገን ይመስለኛልና በጣም ይቃረናል ግን አንድነትን ያሰብን ግን ደግሞ የተፎካከርን ከሆነ እኔም የበላይ መሆን ፈልጋለሁ ግን ደግሞ አንድ ነኝ ብያምናለሁ በጣም ማይሄዱ ነገሮች ናቸው እና የምርም እንደ ማህበረሰብ ወደፊት ለፊት እንዳንራመድ በጣም ወደ ኋላ ይዘናል እኔ እንደው ጎረቤቴ እንትን እንዳይሻሻል ከኔ ብዬ አላዋየውም እሱም አያዋየኝም ሁላችንም ግን ችግር ውስጥ እንኖራለን የሆነ አባባል አለ በጣም ስኬሪ አባባል ስቶሪ ነው ለምሳሌ እግዚአብሔር ይመጣና የፈለከውን ነገር ልስጥህ ይለዋል አንድ ሰውዬ በዚህ ዓለም የፈለከውን ነገር ሰጣሃለሁ ከዛ ግን ለጎረቤት እጥፍ አድርጌ ነው የምሰጠው አንተ የምትሰጠውን ይለዋል ሰው ያስብና ከዛ አንድ አይኔን አጥፋልኝ ይለዋል ሰላም ጎረቤት ያነ like ይሄ ግን እንትን ነው ግራቪቲውን ነው የሚያሳየው ምን ያህል እንትን እንደሆነ የሆነ የፉክክር ኃይል በጣም ያዘን እንደሆነና እኔ ቦርቅ ይሻለኛል ጎረቤቴ ከኔ በላይ ከሚከፍ ግን ያ ምንድነው እየተጠቀመን ያለው በጣም ከባድ ነው ግን ያ እንዳልነው ቅድም ከትምህርት ቤት ነው የሚነሳው ከልጅነት ነው የሚነሳው ከመንሰማቸው ነገሮች ነው የተነሳ እዛ ድረስ የሚያልገው ግን እንደ ማህበረሰብ ግን እንዳናድግ በጣም ይጎትተናልና በጣም ኮንሺየስ መሆን አለብን አንድነታችን ምን መሰረት ከሆነ ልክ እንደ የሰው ልጅ ቦዲ ያልሽው አሁን የቀደም የተባለው የሚገርም ምሳሌ ነው ከፍተኛ ነው አስቢው ኤግዛክትሊ እግርሽ እንትን ቢሆን አረ እኔ አንተም አለይድ ቢፎካከርስ for resource literally ቆማል ሁሉ ነገር እንደዛ ነው የሰው ልጅ ግን ማሰብ ያለው ግን አንዴት ሳሳት ነው የሚመስለኝ አሁን ብዙ ጊዜ ታዲያ ትምህርት ቤት ለምሳሌ ወይም ኢቭን ልጆች ስታስጠኝ ምናምን ብዙ ቤተሰብ ፉክክርን የሚያዩ እንደ ሞቲቬተር ወይም እንደ ኦኬ ልጅ ኤክሰለንት እንዲሆን ወይም ልቀትን ልቀት ላይ እንዲደርስ ከሆነ ሰው ጋር መወዳደር አለበት ውድድርን ካነሳሽው ስፖርት ለምሳሌ ይወጣል ከጨዋታው ሁሉ ነገር ይወጣል ከንትኑ እና የምርም የምናድገው ወይም አሁን ኦር ኢኮኖሚክስ ላይም እንደዚህ አይነት ሐሳቦች አሉ የምር ማደግ ከፈለግን ስልጣኔ የበለጠ እንዲመጣ ከፈለግን ነገሮች መወዳደር አለባቸው የተሻለ ዋጋ ለገበያው እንዲመጣ ከፈለግን ነገሮች መወዳደር አለባቸው በውድድር ውስጥ የተሻለ ይበቅላል አይነት ስሜት አይ ቲንክ እሱ አንድ ግን እንደዛ ነው ወይ የምር መንገድ አጥተን ነው ወይ አሁን ለምሳሌ እኔም አንቺም ከራስሽ ጋር እኔም ከራሴ ጋር እንድወዳደር ወይም ደግሞ ሁላችንም ኤም የምናደርግለት የምንሄድበት ነገር አስቀምጠን ወደዛ ለመሄድ ጥረት ብናደርግ ነው የሚያዋጣ ወይስ ብንወዳደር የሚለው እና አይ ቲንክ በጣም አንድ በጣም ኮንሺየስ መሆን ያለብን ወይም አካባቢዎች ላይ ማስተዋል ያለብንና ጥረት ማድረግ ያለብን ኃይል ኢቭን ጌሞቻችን ውስጥ ምናምን ያው ለኦዲየንሳችን አንድ መናገር እንፈልጋለን ቢታ በጣም አጌንስት ናት ኮምፒቲሽን ላይ እና ኤቭሪ ጌም ኮላቦሬሽን ካናና በጣም ደስ ልክነሽ የምር ምክንያቱም ከዛ ነው የሚጀምረው ልጆቻችን እየተፎካከሩ ከሆነ የሚጫወቱት there's a high likelihood እየተፎካከሩ ነው ስራ የሚሰሩት እየተፎካከሩ ነው አንድ ላይ የሚኖሩት የሚለው እኛም እነዚህ ለምሳሌ የታዳጊ ወጣቶች ፕሮግራም ላይ ህፃናት ክፍል ላይ የተለያዩ ቦታዎች ላይ የሚደረጉ ጥረቶችም ከዛ as far as possible መንጻት አለባቸው በጣም ጥረት ይደረጋል የሚጫወቱትም ጨዋታዎች የሚደረጉትን ነገሮች and ትዝ የሚለኝ የተደረገ ጥረት even ለምሳሌ እግር ኳስ ብዙ ጊዜ እግር ኳስን በቃ በፉክክር አይን ነው የምናየው አይደል በጭራሽ ኮላቦሬሽን ሊሆን አይችልም አክቹሊ የወዳጅነት ጨዋታ ይባላል ግን
የወዳጅነት ጨዋታ አይቆጠርም እንደማለት ነው። አይ ሚን ይቆጠራል ማለት አይቆጠርም ስልሽ ለውጥ ያመጣም ደረጃችን ላይ በሰፈር ላይ ወይ በመናምን ስናየው ግን ያ መንፈስ አለ ሁሌ በቃ አሸናፊ ተሸናፊ ማምጣት ይቻላል። እና አንድ አነቃቂ ያደረገው ጥረት ምንድነው የሱን የእንትን እሱ ሰፈር የሚያስጠናቸው እንትኖች አሉ ታዳጊ ወጣቶች አሉ ከሌላ ሰፈር የሚያጠኑ ታዳጊ ወጣቶች አሉ ሶ ምን አደረጋቸው ሁለቱን የእግር ኳስ እንዲጫወቱ ምክንያቱም እግር ኳስ ይወዳሉ አብዛኞቹ ወንዶች ናቸው። ከዛ ግን በእንትን መንፈስ በምንድነው በኮላቦሬሽን በወዳጅነት መንፈስ እንዲጫወቱ ማለት ነው። ሶ ብዙ ጥረቶች አደረገ መጀመሪያ ላይ እንዲያጠኑ አደረጋቸው የሆነ ስቶሪ ስለ የእግር ኳስ የሚጫወቱ የሆኑ ቡድኖች። ከዛ ግን አንዱ ቢሸነፍም ደስተኛ ነበሩ ምክንያቱም ወዳጅነታቸው አዲስ ሰፈር መተዋወቃቸው ወዳጅነታቸው ማጠናከራቸው እነሱ ሞር የገዛቸው ያንን አብሮ አጠኑ አብሮ ዘመሩ ተማሩ ጥቅሶችን ይሆናል ወዳጅነታቸው ተፈጠረ። ከዛ ኳስ ተጫወቱ ኦብቪየስሊ ያው ይቆጠራል ግን የምርም እንዳይገዙትና አሸናፊ ተሸናፊ የሚለውን በዛ መንፈስ እንዳይሄዱ ብዙ ጥረቶችን ሲያደርግ ነበር። እና እንደዚህ ነገሮችን ስታይ ኦኬ ፖሲብል ነው የእግር ኳስ ፍክክር ግዴታ መሆን አለበት የምንለው ጨዋታ ራሱ አክቹሊ ኮላቦሬሽን መሆን ይችላል የመተባበር መሆን ይችላል። ግን በጨዋታ እንዲሁ በቀልድ አነሳ ነው እንጂ በጣም በየዕለት ህይወታችን በጣም አፌክት የሚያደርገው በጣም እኔ በጣም እንትን ያለኝ ነገር በጣም አሁን አንድ ታዳጊ ወጣቶችን ስታስጠኛ አንድ ስናጠና ወይም ስለዛ ጉዳይ አንድ መጠንቀቅ አለበት አነቃቂው የሚለው ነገር ይሄ የኔነት ስሜትን በጣም ከፍ የሚያደርጉ ነገሮችን ማስወገድ አለበት ይላልና የሆነ አስተማሪ ይመስለኛል አይ ቲንክ ኢንስታግራም ላይ ቲክቶክ ላይ ብቻ እንትን ያገኘሁትና ግን በጣም በቃ እኔ ቀይሮታል አካሄዴን። እኔ አሁን ለምሳሌ አንድ ክፍል እያስተማርሽ ወይም ደግሞ አንድ ታዳጊ ወጣቶችን አንድ ላይ ቁጭ አድርገሽ አንድ ጥሩ ነገር አንድ ልጅ ሲያደርግ ሁሉንም ሸልሚያቸው ወይም ለሁሉም የሱ ሰክሰስ ወይም የሱ እንትን ለሁሉም ይቆጠርለታል። እሱ አሁን በጣም አንደኛ ልጁንም አሁን ብዙ ጊዜ ጎበዝ ምንላቸው ሰዎች አሉ እያደጉ ሲሄዱ ማለት ነውና ለነሱም ጥሩ አይደለም ለአካባቢውም ጥሩ አይደለም። ግን አንድ ሰው ወደፊት መሄድ አንድ ሰው መሻሻል የሁላችንም ማሸነፍ ነው የሚለውን ፍጣሪ አይ ቲንክ በቅጣት በኩል ኢትዮጵያ እናደርገው ነበር ድሮ። አሁን አንድ ልጅ ሲያጠፋ ቤት ውስጥ በህይወት ትምህርት ቤት ይሁን ሁለቱም ይቀጣሉ ግን ሽልማትስ ላይ ወይም ጥሩ ነገርስ ሲሆን ለምሳሌ ያንቺ ስኬት ለኔ በጣም ሊያስደስተኝ የሚችለው ለሁለታችንም ሪዋርድ የሚያደርገን ከሆነ ነው ስናደግና የምር ጥሩ የሚሰሩ ልጆች የሚያደርጉ ልጆች ኩራት ናቸው አላ አሁን አትሌቲክስ እንደዛ ነው አይደለ የሀገራችን ኩራት ነው ያን ሰው የሚያደርገው ነገር ሰው ኢትዮጵያን እንዳለ ያስጠራል እንጂ አንድ ደስ የሚል ጥሩ ሰው አለ እሱን እንበለው ሌሎቻችሁ የት ናችሁ ሩጡ አይነት መንፈስ መኖር የለበትም የሚለው ሐሳብ ምክንያቱም የወንድ ሰው እድገት የሁላችንም እድገት ነው የአንድ ሰው እድገት ደግሞ የሁላችንም እድገት ነው። አብረን እንድናለን ወይ አብረን እንጠፋለን። ያን መረዳት በጣም አስፈላጊ ነው ለአንድነታችን።